አይ ስማ በቃ ቀደም እንትን ሲላል ነበር። እኔ ልጨርስ ችግር የለውም። ኤርሚያስ ሰላም ብያለሁ። ኤርሚያስ እኔ ባለሁበት መዝሙር ያሬድ ባለበት አይመጣም ብለሃል። መጥቻለሁ። እኔ እናንተ እናወራለን ስጨርስ ማለት ነው። ቴንክ ዩ ክርስቶፎሮስ ታወራኛለህ ከኔ ጋር በዚሁ ባነሳው ኢሹ ላይ ማለት ነው። አንተ ማን ስለሆንክ መዝሙር ያሬድ ማለት ዲቤት ጥሪ ጠርቻችሁ እንኳን የፈራችሁ ሰዎች አሁን ትብላለህ። መጥቻለሁ። ኤርሚያስ አሁን ተው፣ እሱን ፍርሃቱን ተው። እሺ ሚውት አድርግ። መምጣት በጣም አሪፍ ነው። ኤርሚ መምጣት ሚውት አድርግ እስቲ። ማን ፈርቶ ዲቤቱን እንደተወው አንዴሽ ወይ ላውራ አንዴ። ማን ፈርቶ ዲቤቱን እንደተወው ማን እንደፈረጠጠ ከስር ያሉ ልጆች ያውቃሉ። እኔ እንኳን ስንት ጠርቼ ስንት ስም እያወጣ የተወከለ ፈረጥከው አንተ ነህ። አንዴ ፕሊስ አውርተሃል፣ አዳምጫለሁ። ላውራ አውርተሃል፣ ላውራ አንዴ ሚውት አድርግ። መዝሙረ ሰላም ብያለሁ ሁላችሁ። ኧረ ሚውት አድርግ እባክህን። አሁን ነው የመጣው። እሺ አንዴ ሚውት አድርግልና። እሺ ኤርሚ አንዴ ሚውት አድርግልና። ቆይ ሰላም ታልስተን ያልኩት ከዛ ትቀጥላለህ። ክርስቶፎሮስ ሰላም ብያለሁ። ሌሎቻችሁንም ሁሉንም ክርስቶፎሮስ እዚችን የተናገርካትን ምላስህን ትውጣታለህ። ከኔ ጋር እናወራለን። ቴንኪው ጠብቃለሁ። እሺ ቆይ አንዴ በነገራችን ላይ እንደው በጣም እሺ ችግር ሰላም ብያለሁ። ኤርሚ እንኳን በሰላም መጣ። ይሄ ምላስህን ትውጣታለህ ምናምን የሚለው አነጋገር እኛ ብዙ ዱርዬዎች ወይ የሰፈር ሰዎች ስላሉንን አንተም እኛም እንትኑ በደንብ ማቹር በሆነ በበሰለ መልኩ እናድርገው። ኤርሚ ሰላም ብያለሁ ብለህ ከዛ ምላስህን ትውጣታለህ ምናምን የሚለው ነገር አይ ዶንት ቲንክ ትክክል አይመስለኝም። መዋየት ካስፈለገ መዋየት ነው። የተናገረበትን ማለት ነው። እኔ ባላገር ልጅ ነኝ። በባላገር ንግግር አለ ብሂል አለን። የንግግር ብሂል አለን። አይ በዚህ ባላገር ነኝ ብሎ ሁሌ እንደተፈለገ መናገሩ አድምጠኝ። ስለዚህ አንድ ልጨርስ። የመጀመሪያው ነገር መምጣት ጥሩ ነው። እንወያያለን በደምብ ምንም ችግር የለውም። እኔ እንዲያውም ሰምቻለሁ አንዳንድ ነገሮች። ሰው መምጣት አሪፍ ነው። ከመጣ ግን አንደኛ የጀመረውን ሀሳብ ዲያቆን ክርስቶፎሮስ እያስተማረውን ይጨርስ። በመሀል ገብቶ መረበሽ አግባብ አይደለም። አንተ ቤት እንደዚህ ቢደረግ አትፈቅድም፣ ልጆች ወንድሞችም አይፈቅዱም። ስለዚህ ክርስቶፎሮስ እየተናገረ ነው፣ ይጨርስ ሀሳቡን። ከጨረሰ በኋላ እንደ ማንኛውም ሰው እኔም አንተም ሁላችንም እንደ እኩል ስለምንታይ ሰላምታን አቅርበህ አሁን ባነሳችሁት ርዕስ ላይ እንደዚህ ውይይት ማድረግ እፈልጋለሁ ብለህ በጨዋ ደም በትልቅ ሰው ደም ማድረግ ይቻላል እንጂ ዝም ብሎ እያስተማረ አንድ ሰው መረበሹ አይ ዶንት ቲንክ ትክክል አይመስለኝም። ያረበሽኩም እንደገባው መግባቴን እኔ በሌለውበት ስታወሩ ነበር አይደል? ሰምተናል። አሁን ስለመጣ እያንዳንዱ ነገር ደግመን እናወራለን አንተ ፊት። ችግር የለውም። አይ ችግር የለም። ልንመለስ እኮ ነው። ልንመለስ ነው። ቆይ ግድ የለም። ክርስቶፎሮስ ምንድነው የፈለግከው? አዳመጥንህ እኮ አቋርጠኸኝ አዳመጥንህ። አሁን ምን ቀረህ? ትጨርሳለህ እኮ አልኩህ። ሀሳቡን ይጨርስ ዲያቆን ክርስቶፎሮስ። ምንድነው የፈለግከው? አቋርጠኸኝ እኮ ነው እያወራህ ያለው። ጨርስ፣ ትቀጥላለህ። እኔ እንዴት ነው የምማረውን በዚህ ገብተህ እየረብሽ ውታ በዙ ትላለህ እንደ ኤርሚያስ ምንድን ነው የምትሆነው? ውታ በዛ ከኔ ጋር ቶሎ ጨርስ። ገብተህ እየረበሽክ ነው ውታ የምትለው። ምንድን ነው የምታወራው? ክርስቶፎሮስ እኔ ዓመት አላወራም። ስለዚህ ካረበሽ ዓመት አላወራም። የምታወራውንም አላቋርጥም። ትክክል አይደለም እንጂ እንዲህ ነው የማንጫጫችሁ። ላየኸው ገና ለተግባቦት እንኳን እንደዚህ ነው የማንጫጫችሁ። አንተ እኮ ምንም አይደለህም። አንዴ ቆይ ኤርሚ፣ አንተ ማንም አይደለም። ኤርሚ ፕሊዝ ራስህን የምታይበት መነጽር ላይ ሰቅለው እንደሱ ትክክል አይደለም። እንደዚህ ነው የምትንጫጩት ማለት ነው። አንዴ አንተ እኮ ማንም አይደለም። አንተ ማንም አይደለም። መዝሙር እኔ መጥቻለሁ። ኤርሚ ሚዩት እንዳታደርገኝ። መዝሙር አዳምጠኝ። እኔን አንድ ጊዜ እኔን አዳምጠኝ አንዴ። ትናንትና ጥያቄ ጠይቄያለሁኝ አይደለ? መዝሙር እያናገራችሁ ነው አንድ ጊዜ ማለት ነው። ትናንትና ጥያቄ ጠይቄያለሁ። በትናንትናው ጥያቄ መሰረት እዚህ ጋር እያስተማሩኝ የነበረ መዝሙር እያስተማረኝ ነበር። መዝሙር ተደጋጋሚ ጊዜ እንደሚያስተምረኝ ከዚህ በፊት ተናግሬያለሁ። ከኤርሚያስም እንደተማርኩ ከዚህ በፊት ተናግሬያለሁ። ስለዚህ እኔ ኦርቶዶክስ ነኝ ብዬ ከአንተ ቤት ትናንትም ተናግሬያለሁ። ነገር ግን ኦርቶዶክሳዊ የሆነ ትምህርት መውሰድ እንዳለብኝ እያስረዱኝ ነው። በመጀመሪያ ደረጃውን ንግግራቸው ኦርቶዶክሳዊ የሆነ ትምህርት መጀመሪያ መማር አለብህ በሚል ደረጃ እያስተማሩኝ ነው። እሱን ካወቅክ በኋላ ነገሮችን በደንብ ትረዳለህ ነው። ትናንትና ከአንተ ቤት ገብቼ በጠየቁት ጥያቄ በነገረ ክርስቶስ ላይ ጥያቄ አለኝ፣ ከአንተ ጋር የሰማሁትን የተማርኩት ነገር አለ፣ እዚህ ጋር ኦርቶዶክስ ነው የሚያስተምር ትምህርት አለ ብዬ በዛ ዙሪያ ላይ ትናንትና መጥቶ ክሪስ መጥቶ አስወጥተው ነበረ።
ስለዚህ ስላስወጣኝ ነው ያለ ስምን ሜንሽን አደረገ። ኦኬ መጣል። አሁን ባለው ልዩነት አሁን እዚህ ጋር በመጽሐፍ ቅዱስ ዙሪያ እናወራ። ምን ችግር አለ? ኤርሚ በምን ጉዳይ ነበር ያስወጣው? ትናንትና ሲመጣ ትናንትና እያወራችሁ ነበር። ሚውት አድርግና በቃ እኔ ልቀጥል እንደ ኤርሚያስ ሌላ አንድ ጊዜ እኔ ላውራ። በቃ ሚውት አድርግና ስጨርስ እናወራለን። ሚውት አድርግ ኤርሚያስ እየረበሽክ ነው። እንዴ ነው የምትንጫጫው? ኧረ እባክህ እንደው እዛ ፉከራህን ናይ ያው ህፃን እንደው እኮ እናውቃለን። ሚውት አድርግና ይኸውልህ አቅም ካለ ሚውት አድርግና ወይ ከኔ ጋር ትቀጥላለህ ወይ ከዲያቆን ጋር ትቀጥላለህ። ከአንተ ጋር ነው የምቀጥለው። ምንም ችግር የለውም ትቀጥላለህ። ቆይ ትቀጥላለህ፣ ችግር የለውም። አቋርጠውና ከኔ ጋር ቀጥል። ነገር ክርስቶስ ለምንድን ነው የማቋርጠው? አቅም ካለ መዝሙር ኤርሚያስ ማነህ አንተ? ኤርሚያስ አንተ እኮ እየረበሽ ያለው እኮ እሱ እኮ ነው። ኤርሚያስ እሺ በለኝ እንጂ መዝሙር አንዴ ቆይ ስማኛ መጀመሪያ። አረ እንደዚህ አንተ ካንተ አልጠብቅም፣ እውነት እኔ ካንተ አልጠብቅም። እንደዚህ እኔ ምንም አላጠፋውም። መዝሙር ደቂቃ ኖ አይደለም፣ በቃ እያስተማረኝ የጀመረው ጥያቄ አለ። እኔ ጥያቄ አለ። ካስተማረህ ትናንትና ምን ነበር መተው እኔ ጋር የነገርከኝ? ኦኬ እሱ መጨረሻ ላይ እናወራለን። አሁን መጀመሪያ አዲስ የገባ ሰው ሚውት አድርጎ ይጠብቅ። ኤርሚ አዲስ የገባ ሰው ሚውት አድርጎ መጠበቅ አለበት። ቆይ ካስተማሩ ያስተማሩ። አረ ቆይ ኤርሚ አትበለኝ ብራዘር። ካስተማሩ ኤርሚያስ ለምንድን ነው የሚረብሸው? ካልፈለገ እኮ መውጣት ይችላል እኮ። ሲጮህ አየሁ አይደለ? ችግር የለውም እንደፈለክ በለው። እኔ አታስተምሩታል። ቆይ አድምጠኝ። እሺ ሚውት አድርግና እንቀጥላለን ተባልክ አይደል ኤርሚያስ? አሁን ለምን ነው የምትጮኸው? ምን ጉራው ምን ያደርግልሃል? ሚውት አድርግና ይኸውልህ ፕሊስ፣ እንዳንተ መረበሽ ስለማንፈልግ ነው። እኛ ምንጮህ ልጆችም አይደለን። ሚውት አድርግና ጨርስ ትቀጥላለህ። ወይም ማታስወጣው ነው ጨርስ ይግባ። ይቀላል እኮ ነው በጣም። እኔ አድመጥ እንዴ ነበር አስወርደው። በቃ ምንድን ነው ድምጼን ስሰማ እንዴ ካላስወርደው? እሺ ቆይ አንዴ ክርስቶፈርስ አንዴ ያስወረድኩት እኔ ነኝ። ባይዘወይ ይኸውልህ ኤርሚያስ ይሄ ትዕቢተኝነት አንጫጫችሁ ምናምን ማንም አንተ ምንም አይደለህም። ኦኬ ማንም አንተም እኔም ማንም አይደለንም። አንተም አንድ ሰው ነህ፣ እኛም ሰዎች ነን። በቃ እየተለያየ እምነት ያለን በተለያየ አቋም ያለን ሰዎች ነን። አንተ ስለመጣ የሚንጫጫ አንተ ስለመጣ የሚለወጥ ነገር የለም። ራስን ተራራ ሳክል የሳልክበትን ሂሳብና ትዕቢተኛ ልብ እሱን ተወው መጀመሪያ። ሁለተኛ ደግሞ ያለነው ወንድማችን ኦርቶዶክሳዊ ወንድማችን እያስተማር ነው። አንተ በመሀል ገብተህ አቋርጠ፣ ለዚያውም ትምህርት እየተማረ ያለውን አቋርጠ። እንዴ በአንተ ቤት እኮ የማይደረገውን ነው እኮ አድርጉ የምትለው። ይሄ እኮ በጣም እኮ እንዲያው በጣም እኮ ያሳፍራል። አንተ ቤት ስንመጣ የማይደረገውን ነገር የአንተ ሰዎች የማያደርጉትን ነገር መተህ እዚህ አርጉ ማለት አትችልም። መጀመሪያ ራስን ይሄ በጣም የትዕቢተኛ እኔ አዋቂ ነኝ እኔ ሁሉን ነገር ነኝ የሚለውን ነገር እሱን ተወጣለው። አንጫጫችሁ እንዲያረኳችሁ ይሄ በጣም የወረደ በመንደር ውስጥ ያለ የህፃናት ጨዋታ ነው የሚሆነው። በስለናል። ትልቅ ሰው ነህ፣ ፂም አውጥተሃል። ሁላችንም ትላልቅ ሰዎች ነን። ስለዚህ ብስል እንዳለ ሰው እነ ዜዶ ቅድም ገብተው ረጅም ሰዓት እኮ ጸጥ ብለዋል። ኦኬ አንተ ከዜዶ የምትበልጥበት ምክንያት የለም። አንተ ከጽዮን የምትበልጥበት ምክንያት የለም። እነሱ ጸጥ ብለው እያዳመጡ መሀል ላይ ቆይ አሁን ሚውት አድርጉ ትምህርት ይዘናል ስንባል አክብረው እሺ እንደዛ ከሆነ ብለው ነው ቁጭ ያሉት። አንተ ከእነሱ አትበልጥም። እንዲሁም እነሱ በለጡ በምግባራቸው። አንጫጫችሁ እንዲያረኳችሁ እንዲናችሁ ምንድን ነው ይሄ? ምን ይጠቅማል? ምን ይረባናል? ስለዚህ ትምህርተውን ይጨርስ ዲያቆን ክርስቶፎረስ ትገባለህ። ከፈለግ ከኔ ጋራ ከፈለግ ከዲያቆን ክርስቶፎስ ጋራ መዋየት ትችላለህ። ግን ይሄ ዝም ብሎ ግን እኔ በላይ ነኝ እኔ እንዲህ ነኝ ምናምን ኦርቶዶክሲያን ቤት ነው ያለው። ወንድማችን ኦርቶዶክስ ነው እስከማውቀው። ስለዚህ በቃ በስርዓት ታወራለህ። አንተ ቤት መተን የማይደረገውን ነገር ሰው ቤት መታ አርጎ አትበል። በቃ በትህትና ዝቅ ብለህ ራስህን ከሁላችን እኩል ነህ፣ አትበልጥም፣ አታንስምም። በዛ መንፈስ ሆነ የምታወራ ከሆነ ታወራለህ። በተረፈ ግን በጣም አለፈ እኮ ይሄ እኔ እበልጣለሁ እኔ አንጫጭ ነኝ እኔ ምናምን እሱ አለፈ፣ ያ ዘመን አለፈ። አሁን በእውቀት ብቻ በትህትናና በእውቀት ታወራለህ። እሱን ከፈለግ ታወራለህ፣ ካልፈለግክ ግን ግዴታችን አይደለም ማስተናገድ። ዲያቆን ክርስቶፈርስ የጀመሩትን ትምህርት ይቀጥሉ ፕሊስ። እሺ ዲያቆን፣ አይ በቃ ሙሉውን መልእክት ሶስት ላስተላለፉት። እሺ ስልክ ተደውሎብኝ ነበር ፋሚሊ ጋርና እያወራሁ ነበር፣ ይቅርታ ብያለሁኝ። ኤኒዌይስ ግን ያው የምታስተምረኝ ትምህርት አለ አሁን አይደለ? ክርስቶስ ሰፈር ትናንትና አጋጣሚ ተገናኝታችሁ ይሰማል አይደል? ማውራው ይሰማል። በነገረ ክርስቶስ ላይ በፕሮቴስታንትና በኦርቶዶክስ ያለውን ልዩነት ትናንትና ገብቼ ጠይቄ ነበር እና በእሱ ዙሪያ ላይ ከአንተ ጋር ትናንት እንደጀመራችሁትኝ
እዚህ ማንም ሰው ሳያስወጣችሁ ማንም ሰው ሳያስገባችሁ እንደፈለጋችሁ ናችሁ በነፃነት። ካንተም ከሱም ያለውን ትምህርት መስማት ከቻልኩ እኔ ላስገባው ወይ ልጠይቅ ነበር ፍቃድ ከሆነ። ያ እኔ ይኸውልህ ምንድነው መሰለህ ኤርሚያስ፣ እኛ እኮ ምንም ችግር አልነበረብንም። አንዴ ይቅርታ እሺ፣ ችግር እኮ አልነበረብንም። ግን ችግሩ ምንድነው መሰለህ፣ ቆይ ስማኝ በደንብ። አሁን እንደገባ እኔ እያወራሁ ነው አይደል? ኢንተራፕት አደረገ። እንደዚህ ምላስክን ነው እንትን እምልህ በዚህ ወጥቶ በዚህ ገብቶ ጉራ። በነገራችን ላይ ይሄንን ጤናማ የሆነ ፕሮቴስታንት እንኳን አይቀበለው። ሲሪየስሊ የሚያጨበጭቡለት ምናምን ዝም ብለው የተፋባቸውን እንትን የሚሉ ምናምን ይኖራሉ። ዝም ብለው ምንም ያለ እንትን ማለት ነው። ከዚህ ውጭ ግን በደንብ ግራና ቀኙን የሚያዩ ፕሮቴስታንት ወንድሞች ያፍሩበታል። በጣም ነውር ነው። በነገራችን ላይ እንደዚህ አይደረግም። ራሱ ፈሪ ስለሆነና ስለሚፈራ ትንሽ እንኳን ነገር እንድናገር አልፈቀደልኝም። እየተናገሩ ጣልቃ ገብቶ መጀመሪያ ሰላም ልል ነው አለ። ከዛ በኋላ አሁኑን ያቆምና አሁን እንደዚህ ፈጠር ምን አጣደፈው? እኔ በነገራችን ላይ ለሱ ስላሳጥረው ነበር። ተረተኛ ኤርሚያስ ለሱ ስላሳጥረውና ከፈለገ ከዲያቆን ያሬድ ጋር ከፈለገ ከኔ ጋር እዚህ ጋር ያነሳ ነው ባለነው ርዕሰ ጉዳይ መቀጠል ይችል ነበር። ግን ችግሩ ምንድነው መሰለ? ፖለቲካ መስራት ይፈልጋል። በቃ እኔ አንደኛ ነኝ እንደዚህ ነው ማሰጣሽ እያንዳንድሽ። ይሄ እኮ በነገራችን ላይ እኮ እዚህ ጋር እኮ ፌል አደረገ። በቃ ትቢት እኮ ከዲያብሎስ ነው ኤርሚያስ፣ እውነት ለመናገር እንዴ እዚህ ጋር እኛ ከሱ ጋር ምንድነው እኛ ህፃን ይመስል ዝም ብለን እንፎካከር እንዴ? በጣም እኮ ወንጌል ይዘን እንደባደብ እንዴ? ሰው እንዴት እዚህ ጋር ቆይ የጀመርኳትን አሳጥረዋለሁ ልጨርስና ትቀጥላለህ እየተባለ እንዴት በዚህ ልክ እንዴት ያዙ ልቀቁኝ ይላል? ዓለማዊ ሰው እንኳን ፖለቲካ ላይ እንኳን እንዲሆናል እንዴ? ስለዚህ እኔ ተረጋግቶ መነጋገር ከቻለ ይሄም ያነሳን ያለ ነው ርዕሰ ጉዳይ ላይ ለምሳሌ ጥምቀትን እያሳየው ነው አይደል? የተወሰነ ፖይንት የነበረ የክርስቶስን ትምህርት ሰው ካላዘ ከሌላ ክርስቶስ ጋር ነው። ያ ክርስቶስ ደግሞ አያስጥለውም፣ አያድነውም። ኦልሬዲ የክርስቶስን ትምህርት ሰው ጥሎ ከትክክለኛው ክርስቶስ ጋር ነኝ ማለት አይችልም ብዬ ዶክመንተሪ በተወሰነ መልኩ በጨረፍት አሳየሁኝ። ከዛ በኋላ ቀጥታ ወደ ትምህርት ከትምህርት አንፃር ነው እያሳየሁልህ ያለው። ይሄ እኮ ቀላል ነገር ነው በነገራችን ላይ እንደዚህ ምንም ትርምስ ውስጥ የሚከት አይደለም። ሲቀጥል እኔ ኤርሚያስ ለምሳሌ እነሱ ቤት መንጥቀውናል ያስወረዱኝ። አንተ ኦርቶዶክሳዊ ወንድም ከሆንክ እኮ ቅድም ዲያቆን እንዳሉት ምን ቤት ነው እሱ ሲጀምር ዘሎ ገብቶ እንደፈለገው የሚያማስለው ማለት ነው። እንግዲህ ሳናውቅ አንተ ፕሮቴስታንት ሆነ ካልሆነ ሶ ጥያቄ ካለ የቅድሚያ እነዛ እንዳስወረድናቸው እንደውም ጥያቄ ልንመልስልህ ይገባል። ከዛ ውጭ ግን እኛ ፈቃደኛ እኮ ነን። አቋርጦ ግን እንደፈለገው ግን የሚሆን እሱ ማን ነው? ተረተኛ አቋርጦ እንደፈለገው የሚሆን እሱ ማን ነው? እኔ ብሄድ እዛ አቋርጬ እንደዚህ ወጨበሪ ቢፈጥር እንደዚህ ታገሱኛል እንዴ? እንዴት እንዳስወረዱኝ አላየህም እንዴ? ተጠይቄውም እየመለስኩ ይሄ እኮ ትክክል አይደለም በነገራችን ኤርሚያስ። እና አሁንም ቢሆን እኔ የጀመርኩት ልጨርስ ካለ ይገባል፣ ምንም ችግር የለውም። እስቲ ወንድ ከሆነ እሱ በሚለው እኔም ልፎክር። እስቲ በጥምቀት ይግባና ይወያየን። አይሞክረውም በቃ እናንተ ትወያያላችሁ። ጠርተነው ዲቤት ጠርተነው ራሱ ይልንገር በእምነት ብቻ አንዴ በእምነት ብቻ ነው የሚዳነው። እሺ ችግር የለም እሱንም እናነሳለን። በእምነት ብቻ ነው የሚዳነው ወይስ ምናምን በሚል ጠርቸው ሁለት የሶስት ጠርቸው የሰጠውን ስም ምንም በአደባባይ እዚህ ላመጣለት እችላለሁ። እነ ዲያቆን ያሬድ ጠርተውታል ብዙ ጊዜ እነ ልደት በገድል በድርሳን ሁሉ ብሎ አምጣው ሰብስበ ተብሎ ፈርቶ የቀረሰው ነው። በነገራችን ላይ እንደዚህ የሚሆነው ጥቃቅም በሆኑ ነገሮች ማጭበርበር ስለሚፈልግ ገብቶ ዘራፍ ይላል። ወይስ አይቅር ዝም ብለን ልጨርስ የጀመርኩትና ችግር የለውም የጀመርኩት ልጨርስ። ዲያቆን በጣም ይቅርታ ኤርሚ ለኤርሚ ያስመልክታለኝ። ኤርሚ ምን አለ መሰለህ እነ ዲያቆን የመጡ እዚህ አንተን ሊያስተምሩ ነው። አንተን በሚያስተምሩበት ሰዓት ደግሞ እኛም እየተማርን ነው። ከዛ እኛ ኤርሚያስ ልናስተምርን የመጣን ስላሉ እነዛ በስነ ስርዓት ወጥተዋል። እሱ ደግሞ ከነሱ የሚበልጥበት ምንም አይነት ምክንያት የለማ። እነሱ ለሱ መልስ አጥተው አይደለም በስነ ስርዓት ብዙ ጊዜ ጥሪ ተደርጎ አልመጣም። እነ መዝሙር ያሬድ እዛ እንደውም ቄስ ካልሆነ እንደውም ብሎ ብዙ ጊዜ ጥሪ ተደርጎለት ያልመጣ ልጅ ነው። አሁን ለሱ መልስ አጥተው ምናምን አይደለም፣ ግን ያንተን ጥያቄ መመለስ ስለፈለጉ ነው። ቅድም ከሱ ቤት ገብተህ እንደዚህ አይነት ጥያቄ ተመለሰልህ ወይ መጽሐፍ ቅዱስ ከፍቶ ያስተማረህ ነገር የለም። ስላንተ ነው ሲያወራ የነበረ እና አንድ ግልጽ ገልጾ አላስተማረም ምናምን ሳይሆን አማኑኤል አይደለም ስለነበርኩ ቆረማወራ ከክሪስ ጋር ማውራት ስለፈለጉ ነው። በዛ መንገድ ነው ያስገባው ወይ ነበርኩ ነበርኩና ነው ከተባለ ትምህርታችን ቀጥል በቃ። አይው ለኔ ምን እንዳልተመቸን ታውቃለህ? እሺ ወንድም አለ ይቅርታ። እሺ ምናልባት እንትን እየሰፋ እንዳይሄድ ብዬ ነው እንዴ። እኔም ይሁን ዲያቆን ያሬድ እኮ ፈቃደኛ እኮ ነን በነገራችን ላይ። ግን እንዲህ ዘው ብሎ ገብቶ እንዴት እንደዛ ይሆናል እንዴ? አትሊስት የጀመርኩትን መጨረስ የለብኝም ኤርሚያስ? ይሄ እኮ በነገራችን ላይ የመጨረሻ እኮ በቃ ምን ብዬ በምን ቃል ዝግጅት ይችላል ነገር እኮ እውነት ነው እቀበላለሁ እኮ እሱ ልክ አይደለም። ታዲያ ለምን የጀመርኩትን ነገር ለምን ያስቆመኛል? የጀመርኩትን ነገር የሚያስቆመኝ እሱ ማን ነው? አትሊስት አሳጥሬ ጨርሼ እኮ ከሱ ጋር መወያየት አልችልም ነበር? እውነት የሚሰበክ ሌላ ኢየሱስ አለ ወይስ የለም? በዚህ ርዕሰ ጉዳይ አሁንም ከገባ መምጣት አይችልም? እኔ አልጨርስም። እስካሁን እኮ መጨረስ ይችላል ነበር በነገራችን ላይ።
ይምጣና የጀመርኩትን ልጨርስ ይግባ። ምን ችግር አለው? እኛ እኮ እምቢ አላልንም እኮ ፈቅደንለታል እኮ። ኢቭን ሌሎችን አስወርደን እናስተምረው ወንድማችንን ብለን እሱ ሲገባ ግን ፈቀድንለት። አይገርምም? ኦርቶዶክሳውያን በነገራችን ላይ እንዴት ልብ ነው ያለን። ስለዚህ አሁንም ገብቷል። ልጨርስ የጀመርኩትን ከዛ ይቀጥል። ሌላ የሚሰበክ ሌላ ኢየሱስ የሚባል የለም ብሎ ይከራከር። ችግር የለውም። ኦኬ ልቀጥል። እሺ ይጨርስ። ሰው ግን እንዳያስወጣኝ ኤርሚ ሞዴሬተር ስለኝ። ቴንክ ዩ። ኦኬ መልካም። እሺ ለማንኛውም እያነሳሁት ያለ ፖይንት ከመጀመሪያ ጀምሮ እንዴት መሰለ ኤርሚ፣ በደንብ ስማ። ለአጠቃልና ቶሎ ብዬ ጥራ አድርጌ ችግር የለም መዋየት እንችላለን። እያነሳው ያለው ደቂቃ ግን ትወስዳለህ ክርስቶፎርስ። አይ ለማሳጠር እሞክራለሁ። ማክሲመም 3 ወር 4 ደቂቃ እንደዛ ቦታ እኔ ስለጀመርኩትኝ እንትኑን ችግር የለውም። አሳጥረዋለሁ። ችግር የለውም። ደቂቃውን ንገረኝ። ካሳጠረው ችግር የለውም። ደቂቃውን ንገረኝ ነው ያልኩት። ከ3 እስከ 4 ደቂቃ ማክሲመም በወስድ ነው ማክሲመም። ቴንክ ዩ። ኦኬ ያ ሞዴሬተር ስቴንፎርድ እንዳትወርዱኝ። ቀጥል። እሺ ኧረ ማንም ሰው የለውም ሞዴሬተር። መዝሙር ብቻ ነው ያለው። ማንም ሰው አያስወርድም። ሞዴሬተር እኮ ነው ያስወርደኝ። ለምን እንደምትዋሸው ኤርሚያስ? አሁን እኔን ያስወረድኩ እኮ ነገር ያለው እና ማንም ሰው ሞዴሬተር የለም ትላለህ እንዴ? ሌላ ማንም ሰው የለም። መዝሙር ብቻ ነው ያለው ኤርሚ። መዝሙር እኮ ነው ያስወረደኝ። ሌላ ሞዴሬተር የለም። አሁን እኔን ያስወረድኩ ብዬ ነገር ያለው ያስወረደ እንጂ ሌላ ሞዴሬተር የለም። እኔ ያስወረድኩ ለመሰለኝ ጩኸትና ጭቅጭቅ። ይቅርታ አንዴ ኤርሚ፣ እኔ ጩኸትና ጭቅጭቅ እኔ በልጥ ምናምን ስድድቦች አልወድም። በቃ ትምህርት ላይ ብቻ እናተኩር። ማንም የተሳደበ የለም ብራዘር። አንተ ስትሳደብ ነበር። ስለዚህ በቃ ችግር የለውም። መዝሙር ብቻ ካለው መዝሙር አያስወጣውም። በዛው መቀጠል ይችላል። እኔና መዝሙር አንዴ አማኒል በማለት ስለሚያስተምር በማለት ትግባባቸው። እሺ ለምን እንዳስወረድኩ ልንገርህና ትነግረኛለህ። እድል እሰጥሃለሁ ኤርሚ። ኦኬ በጣም ምን ያህል ሪስፔክት አድርጌ እንደማውራ ታውቃለህ። አንተንም ሳይሆን ሌሎቹንም ሁላችሁንም እኩል ሪስፔክት ማድረጌ የማውራ ሰው ነው። ግን አንድ ሰው ግን አንጫጫሃለሁ እንዲያረጋለሁ ሲል እኔ ትዕቢትና ጉራ አልወድም። በቃ አልወድም፣ ፈጽሞ አልወድም። እኔ አንተ ላይ ልጎርብ ልመጻደቅብህ አይገባም። አንጫጫሁ አሯሯጥኩ ልል አይገባም። እንደዚህ ካልኩኝ እኔንም ራሱ አስወርዱኝ፣ ብሎክም አድርጉኝ። ምክንያቱም ይሄ ምግባር ምንም አይሰብክም። ይሄ በትዕቢት ልብ ስለማይጠቅም ስትናገር የነበረው ነገር አግባብ አይደለም። ይሄው አንጫጫችሁ ይሄው እንዲያረኳችሁ አተራመስኳችሁ የሚለው ይሄ ትዕቢት ነው። ይሄ የመንደር ነገር ነው። የተሻለ ነገር ይዘናል። ጭንቅላታችን አለን፣ እውቀት አለን። በዛ ልክ እናውራ ብዬ ደጋግሜ ነገርኩ። ትምህርቱን ይጨርስ ብዬ ደጋግሜ ነገርኩ። ከታችም አሁንም ዝም ብሎ በቃ እኔ በልጥ ሆነ። ስለዚህ ምን አደረኩ? ያስወረድኩ እኔንም ብዬ አስወረድኩ። ለምን አይጠቅምንም። በቃ እድሜንም ጊዜንም ለምን እንደማባክነው? ወይ እኔ እወርዳለሁ ወይ አስወርዳለሁ። የወንድሜ ቤት ስለሆነ ነው። ካልፈቀደልኝም እኔ ችግር የለውም፣ እኔ እወርዳለሁ። ምክንያቱም እንደዚህ አይነት ስድድብና እኔ በልጥ ትዕቢተኝነት እኔ ስለማልወድ በዛ ምክንያት ነው። ይሄ ነው ምክንያት። የሚ ተናገር ልስማ አንተ። እሺ ቴንክ ዩ። በሪስፔክት ነው የማወራህ፣ በጣም አክብሬ ነው የማወራህ አልከኝ። እግዚአብሔር ያክብርልን ስለ አክብሮቱ ማለት ነው። ግን ደግሞ በምን ያህል ትዕቢት እንደምትናገር አንተም ብቻ ሳይሆን ወንድሞች ብቻ ሳይሆን ቤተክርስቲያን ሁሉ ጭምር በምን ያህል ኤርሚ ስለኔ ብቻ አውራ ፕሊዝ። ስለኔ አውራ፣ ስለኔ ስላንተ ነው። ስለኔ አውራ። አይ ስለኔ ብቻ አውራ ታዲያ እኮ ሰማሁ አይደለ ወይ እኮ ስለኔ አውራ። አንተ ማለት ወንድሞችህና ኖ እኔ እህቶች ወንድሞች አላልኩም። ስለኔ እናወራሁት ስለአንተ አውራ። ስለኔ ስለአንተ ብቻ ነው። ኦኬ አድምጠኝ። ኦኬ እሺ። ግን በምን ያህል ቆይ ስም ሳልጠቅስ በምን ያህል ትዕቢት እንደምትናገሩ ማሳያው አንዱ ስለኔ አውራ ፕሊዝ ኤርሚ። እባክህ ለአንተ እኔ ስለ ቤተ እምነት ሙሉ ወንጌል ምን ስለአንተ ነው የማወራው። ሌሎች አይደርቡ። እኔና መዝሙር ነው። አይ ኤርሚያስ እኔ ልቀጥል እንጂ ረሳችሁኝ እኮ 4 ደቂቃ 3 ደቂቃ ብዬ ረሳችሁኝ። ምን ነው መዝሙር ሲያወራ ለምን ልቀጥላለሁ? አይ ያልኩ ነው። እሱንም ወንድም ያልኩት ነው። ኦርቶዶክስ እንዲህ ነው የምትንጫጩ። ታየው መዝሙር ቀጥል ሲፈቅድልኝ መውረድ ፈልጋል። በቃ ቀጥልሽ ማለት ነው። ኤርሚያስ እንደዚህ አትበል። ትንጫጫላችሁ አትበል። አንተ ምንም አይደለም። አድምጠን አትጩሁ፣ ተረጋጉ። ውሃ ጠጡ ወይ ጠላ ጠጡ፣ ውሃ ጠጡ። አድምጠኝ። ይቅርታ እኔ ነኝ ያስወጣሁት። መዝሙር ሁላችሁም ሰላሙን እኔ ዘጋሁትኝ። እሺ አንድ ኤርሚ ከመዝጋት በፊት ይኸውልህ ጠላ ጠጡ ሲል አሁን ሰምተዋል አይደለ? አየው ወይ ጠላ ጠጡ ሲል ያስወጣሁት እኔ ነኝ። እንደዚህ አይነት ነገር ይሄ ምንም አይጠቅመኝ። የዱርዬ ንግግር አያስፈልገንም። ኤርሚ እንዳትዘጋው። በቃ ትምህርት እየተማርነ በዛው መቀጠል እንችላለን። እኔ እኮ ያልገባኝ ማለት ነው 4 ደቂቃ 3 ደቂቃ ላሳጠረው ብዬው መውጣት ስለፈለገ ብቻ ሄዶ ዲያቆንን ነው እየተነኮሰ የነበረው። እንዳጠቃላይ እየወረፈ የነበረው። በነገራችን ላይ ዲያቆን እዛ ራሱ ቤቱ ላይ ማለት ነው
ኤርሚያስን ራሱ መጠጥ መዝሙር ያሬድ ያስጥልህ እንተና በቃ ኦርቶዶክስ ዝም ብላችሁ እንደፈለጋችሁም ስለምትል እያለ ሲነግረው ነበር። እኔ እንዳውም ኤርሚያስን እንደ ልጅ እየተወነ ነው እንደ የሚል ጥያቄ እንዲጫረብኝ እዛ ጋር እንደዛ ሲለው ሲሰማ ትንሽ ግራ ተጋብቼ ነበር። አንተ ስትነግረኝ እንጂ ለማንኛውም እኔ ለምንድን ነው አሁን ራሱ 3-4 ደቂቃ ላውራና ከዛ ችግር የለም ከኔ ጋር የሚሆን ከዲያቆን ጋር ትቀጥላለህ እየተባለ ለምንድን ነው እንደዚህ መሆን የፈለገው? አይ ይፈራል። ፈሪ ነው በነገራችን ላይ መቀጠል አይፈልግም ውይይቱን። ስለዛስ የተነኳኩስና ዚስ ኦርቶዶክስ ምናምን ወጨበሪ ፈጥርና ይወጣል። ተመልሶ ይግባ 3-4 ደቂቃ ይለጠቀም። የሚሰበክ ሌላ ባዕድ ኢየሱስ ወይም ሌላ ኢየሱስ አለ ወይስ የለም? ችግር የለም። ወይ ከኔ ጋር ወይ ከዲያቆን ጋር ይገባል። ምንም ችግር የለውም። አርፎ ግን ይቀመጥ ወይ ልጨርስና አስገባው 3-4 ደቂቃ ነው። ከዛ በኋላ እንዲያርጋችሁ በዚህ ወጥቶ እኛም እንደዛ ስንል ለምን ሌላ ዲቤት ይፈጠራል? አይሻልም? ኤርሚያስ አይማርም። ኤርሚያስ ራሱ ኤርሚ ቆረጋ ብለህ እኮ የምትማርበት ስለነበር ያው ስለፈለገው ራሴንም አመመኝ እኮ እኔ አሁን ቅድም የተማርኩት ሁላ ትምህርት ግራ እስከምጋባ ድረስ ነው እንትን ያልኩኝና ያው በጣም ስለማከብራችሁ ነው። በጣም ሪስፔክት ስላለኝ ነው ለሁላችሁም እና ችግር የለውም። ጀስት እኔ አሁን እናንተ እርስ በርስ አሁን ኤርሚያስ አለ አንተ አለ መሰዳደብ መነጋገር ምናምን ከእናንተ አልጠብቀውም። እኔ ትንሻችሁ ነኝ ሁላችሁም፣ ግን ከእናንተ አልጠብቀም። እኔ የምጠብቀው ነገር ትምህርት መማር ስነ ምግባር መማር ነው የምፈልገው። እውነት ነው። እኔ ያልገባኝ ነገር አለ፣ የተጠማሁት ነገር አለ፣ ውስጥ የሚቃጠልበት መንገድ አለ፣ እስከዛሬ ድረስ የኖርኩት ነገር አለ። ግን እውነተኛው ትክክለኛውን ክርስቶስን አግኝቼ በትክክለኛው መንገድ ህይወት የመምራት ፈልጋለሁ። በቃ ስለዚህ ለሱ ደግሞ መፍትሄው መማር ነው አይደል? ኤርሚ መማር ነው የምፈልገው። ጀስት ግን አሁን ብትማር ነው የሚሻለው። እንደዛ ከሆነ ዲቤት ነው የምፈልገው ያለ ሰው በኮሆስት ተጠራርቶ መጋት ይችላል። ለምሳሌ አሁን እየሰማኝ ነው ኤርሚያስ በነገረ ድነት ዲያቆን ዘማርያም ባለፈው ጠርቶን ነበር፣ አልተቀበለውም። አሁን ድጋሚ ልጥራው እኔ ስለሚሰማኝ። እንዲሁም በየሰው ቤቱ እየመጡ መረበሽ አይጠቅምም። ኤርሚያስ ቤትም እዚህ መተን መከራከር አይጠበቅብንም። እኔም ኤርሚያስም በኮሆስት ገብተን ቪዲዮም እንዲሁም እሰራለሁ። ምን እናደርጋለን? በነገረ ድነት ገድላቱን ድርሳናቱንም ያምጣ መጽሐፍ ቅዱስም ያምጣ መብቱ ነው። በነገረ ድነት ደግሞ እኔ የፕሮቴስታንትን አስተምሮ ጠቅላላ የፕሮቴስታንትን አስተምሮ ይዤ ሞግቷል። በፕሮቴስታንት ነገረ ድነት ልዩ ልዩ ትምህርት በተለያየ የፕሮቴስታንት እምነት አለ። በመጽሐፍ ቅዱስና በፕሮቴስታንት የነገረ ድነት ትምህርት ይዤ እመጣለሁ እኔ። እሱ ደግሞ መጽሐፍ ቅዱስና ገድላት ድርሳናትን ይዞ መምጣ። በኮሆስት እኔ እዋያለሁ። ምንም ሰው ቤት መቶ መረበሽ አያስፈልግም። በቃ ይሄ ነው። ብዙ ሰው ይማርበታል፣ ብዙ ሰው ይጠቀምበታል። አሁን ኤርሚያስ አንተ መማር ካለብህ በቃ ጸጥ ብለህ ተማር። ኤርሚያስ ውይይት ከፈለገ በኮሆስት በነገረ ድነት ገድላት ድርሳናቱን ይዞ መምጣ። እኔ ደግሞ የፕሮቴስታንት የቤተ እምነት መገለጫዎችን መጽሐፍትንና መጽሐፍ ቅዱስን ይዤ መጥቼ የተለያዩ የነገረ ድነት አስተምሮቻቸውን እሞግተዋለሁ ማለት ነው። ጠቃለቅ ይሄ እኮ በቂ ነው። ሴት አሁን ትምህርትን ወይ ጊዜ እና ስለዚህ ምን ይሻላል? አሁን መብላት ትፈልጋለህ ወይስ አይደለም? አይደለም ክሪስ የጀመረው ትምህርት አለ እና ክርስቶስ ታረዲቃ ስላለ ክርስቶፎርስ ረዘመብኝ። ክርስቶፎርስ ብዬ ከምጠራ ብዬ ነው ብዬ ብጠራ ይበል ችግር የለውም። በቃ 3-4 ዲያቆን ክርስቶፈር ይሰዱና 3-4 ደቂቃ ልስማችሁ ልጨርስልኝና እኔ ከዛ ዘግቼ ምግብ ለማብሰል እሄዳለሁ። መልካም። እሺ። ኦኬ። አይ እውነት ለመናገር ዲያቆንዬ ይህቺ እንትና የዲቤቷ ጉዳይ አማን ሻሎም እና ሙለታ ዲቤት ስለጠሩት እንደው ደፍሮም አይመጣም እንጂ እነሱ እንዲያውም ቅድሚያ ቢቀበል ባይ ነኝ። ግን ደግሞ ከመጣም ደስ ይለኛል። ያችን ለመሸፋፈንም ስለሆነ እንደዚህ እየሆነ ያለው ማለት ነው። እና ለማንኛውም እንመለስና ኤርሚዬ ቅድም ያነሳውልህ ትምህርት አለ። ለምሳሌ ስለ መዳናችን ስለ እያንዳንዱ ነገር በችም ወንጌልም ስለ መዳናችን ነው ጌታ ያስተማረን የጌታ ትምህርት አለ። ቅዱሳን ሐዋርያት ከጌታ ተቀብለው ያስረከቡን ትምህርት አለ። ያንን ትምህርት ግን ሰዎች ቀይረው ለውጠው የክርስቶስ አስመስለው ቢነግሩህ ያ ሐሰተኛ የሆነ ትምህርት ከክርስቶስ ጋር ያገናኝሃል ወይ ነው የኔ ጥያቄ። አያገናኝህም። ኦኬ። ይሄንን ደግሞ ማን ይናገራል? መጽሐፍ ቅዱስ። ኢየሱስ እኮ ይልሃል። አንዳንድ እውነታዎችን እኮ ይነግርሃል። ኢየሱስ ጌታ ነው፣ ኢየሱስ እንደዚህ የእግዚአብሔር ልጅ ነው፣ እንደዛ ነው፣ እንደዚህ ነው፣ መዳን በሱ ነው ምናምን ይልሃል እኮ። ግን እምድንበትን ለምሳሌ መንገድ ከነገረ ድነት አንጻር ስናነሳ ሌላ ትምህርት ከሆነ ማንም የሚነግርህ ቅዱስ ጳውሎስ እንዲያውም የሰማይ መልአክም ቢሆን ይላል የተረገመ ይሆናል እንጂ
የዘላለም ህይወትን የሚያጎናጽፍ ህይወት የምታገኝበትን የሆነ ትምህርት አይሆንም። እሱ ነው ያሳየው ያለው። ስለዚህ አሁን ሁለተኛ ዮሐንስ 1 ምዕራፍ ነው ያለው ከቁጥር 9 እስከ 11 ላሳይ። ሁለተኛ ዮሐንስ 1 ምዕራፍ 1 ማለት ነው ከ9 እስከ 11 ይታያል አይደል? ኤርሚያስ ጥቅሱን አንዴ ንገረኝ ቁጥሩ። እሺ ሁለተኛ ዮሐንስ በል። ኦኬ ሁለተኛ ዮሐንስ ምዕራፍ 1 እሺ ከ9 እስከ 11 ከ9 እስከ 11 ምዕራፍ 1 ፈጠን ብዬ ልንገርህ። እንዲህ ይላል ይኸውልህ፣ ለሚወጣ ሁሉ በክርስቶስም ትምህርት ለማይኖር ሰው አምላክ የለውም። አምላክ እንዲኖረው ሰው በማን ትምህርት መኖር አለበት? በክርስቶስ። የክርስቶስን ትምህርት አልቀበልም በዛም አልኖርም ቢልህ ክርስቶስ ይኖረዋል? አምላክ ክርስቶስ ነው አይደለም? ወይም አብ ወልድ መንፈስ ቅዱስ። በክርስቶስ ትምህርት ለሚኖር ሰው አብና ወልድ አሉት ይላል። አብ ወልድ መንፈስ ቅዱስ አሉት ማለት ነው። ከባህሪ አባቱ ከአብ አንፃር ስላነሳው ነው። ስለዚህ ሰው አሁን በትክክል ከክርስቶስ ጋር ነው ወይስ አይደለም የሚለውን ነገር የምትለየው በምኑ ነው እያለ ነው? በክርስቶስ ትምህርት። በክርስቶስ ትምህርት የማይኖር ሰው ከሆነስ አምላክ የለውም፣ ክርስቶስ የለውም፣ አብ ወልድ መንፈስ ቅዱስ የለውም አይልም? ለሚወጣ ሁሉ በክርስቶስ ትምህርት ለማይኖር ሰው አምላክ የለውም። በክርስቶስ ትምህርት ለሚኖር ግን አብና ወልድ አሉት ይልና፣ እሺ ሰው ደግሞ የክርስቶስን ትምህርት ሳያመጣ ሳይነግረን ያንን ሳይዝ ወደኛ ቢመጣስ ችግር የለው አለው እንጂ ይሄው ማንም ወደ እናንተ ቢመጣ ይህንንም ትምህርት ባያመጣ፣ የትኛውን ትምህርት? የክርስቶስን ትምህርት ባያመጣ በቤታችሁ አትቀበሉት፣ ሰላምም አትበሉት። ሰላም የሚለው ሰው በክፉ ስራ ይካፈላል። ምንድነው ክፉ ስራው? የክርስቶስን ትምህርት አለመቀበል። ስለዚህ ሰው የክርስቶስን ትምህርት ሳይቀበል ክርስቶስ እያለ ቢመጣ ምን አንለው? አንቀበለውም። ለምን? የክርስቶስን ትምህርት ካላዘው በዛ ካልኖረ ማን ስለማይኖረው? አምላክ ስለማይኖረው፣ ክርስቶስ ስለማይኖረው። ስለዚህ መለኪያችን ምንድነው? የክርስቶስ ትምህርት። ስለዚህ ሰው የክርስቶስን ትምህርት ካላመጣስ አንድ ሊሆን ይችላል ባይዜ። ለምሳሌ ቅድም የፕሮቴስታንት ዶክመንተሪውን ስታየው የምታስታውስ ከሆነ ምን አለ መሰል አንዱ ፓስተር ሰው ክርስቶስ ኢየሱስ እንደዚህ ነው፣ የእግዚአብሔር ልጅ ነው፣ ጌታ ነው ራሱ እያለ መጥቶ አለ። ነገር ግን በክርስቶስ ጉዳይ በሱ ትምህርት ጉዳይ አንዱን እንኳን ፌል ቢያደርግ ሐሳቡን ነው የምነግርህ፣ ቃል በቃል አይደለም። በቃ ያ ሰው ክርስቶስ የለውም ከሌላ ኢየሱስ ጋር ነው ያለው ማለት ነው ያሉት። እኛም እናምነው ይሄን ነው ባይዜ። ስለዚህ ሰው የክርስቶስን ትምህርት ይዞልህ ካልመጣ ምንፍቅና የሚቀላቅልበት ከሆነ መናፍቅነት ወደ እግዚአብሔር መንግስት ስለማያስገባ ከሱ ጋር ህብረት ልታደርግ ልትሰማው አይገባም ማለት ነው። ሰላም ማትበሉት አትቀበሉት ሲል ያው ቤታችን ምንድነች? ቤተክርስቲያን። ህብረት አናደርግም አየው ችግር የለውም ምን ስለ ጌታ ነው ምናምን ብለን አንሸወድም ማለት ነው። ለምን? ይሄ ሰው አሳች ስለሆነ። እንዲያውም እዚህ ጋር ከፍ ብለህ ስትመለከተው ቁጥር 7 ላይ እዛው ብዙ አሳቾች ወደ ዓለም ገብተዋል ይላል። ይሄ የክርስቶስን ትምህርት ሳይዝ ሌላ ክርስቶስ ይዞ የሚመጣው በስብከት ደረጃ የሚመጣው አካል ምንድነው ማለት ነው? አሳች ነው። አሳች ስለሆነ ምን አትልም? አብረው አትተባበርም። ለምሳሌ ምን አነሳውልህ ቅድም ከጥምቀቱ አንፃር ያመነ የተጠመቀ ይድናል እያለ አሁን ቅድም የገባው ወንድም እንደዛ ረብሾ የወጣው ብትጠይቀው እንዴት ነው ማን ነው የሚድነው ብትለው ያመነ ብቻ ነው እንጂ ጥምቀትማ ለመዳን አይሆንም፣ ጥምቀት ግን አያስፈልግም አለልህም ብሎ ነው የሚያጭበረብረው። ክርስቶስ ግን ምንድነው ያለው? ያመነ የተጠመቀ ይድናል። የቅድሙን ወንድም ብትጠይቀው ያመነ ዳን ይጠመቃል ነው የሚል። ቀየረው ትምህርቱን። የክርስቶስን ትምህርት ይዞ አልመጣም። ስለዚህ ከሱ ጋር ህብረት ማድረግ የለብህም ነው። ለምን? መዳን ያሳጣሃል። የሚያድነው እኮ ክርስቶስ ነው አይደለም እንዴ ኤርሚያስ? ግን ክርስቶስ የሚያድንህ ግን ምን ስታደርግ ነው? ወንጌል ሰምተህ አምነህ ስትጠመቅ። ይህን ቃሉን ማመን አለብህ። ባይዚ በክርስቶስ ማመን ማለት ቃሉን ትምህርቱን መቀበል ነው። ቅድም አየን እዛ ጋር እንጂ ትምህርቱን ሳትቀበል በክርስቶስ አምናለሁ ድኛለሁ ምናምን ብለህ ራስህን ባዶ ተስፋ ውስጥ ትከታለህ እንጂ ልድን አትችልም። ሶኛ ፕሮቴስታንቶችን የምንቃወማቸው አንዱ ከዚህ የተነሳ ነው። ለምሳሌ በመዳን ጉዳይ በቃ መድኃኒቱ ይሄ ነው። ለምሳሌ እዚህ ጋር በተቀመጠልን ሰው ወንጌል ይሰማል፣ የሚያገናዝብ ከሆነ ያምናል፣ ከዛ ሲጠመቃል፣ ከዛ ሲድናል። ይህንን ግን ለምሳሌ አሁን ቅድም የገባውን ወንድም ብትጠይቀው አራ ሰውማ አምኖ ድኖ ነው የሚጠመቀው ነው የሚልህ። እዚህ ጋር ጌታን ያርመዋል፣ ክርስቶስን አይቀበለውም። ከዛ እኔ የጌታ ነኝ ኢየሱስ ጌታ ነው ምናምን ይልሃል ማለት ነው። ሌላ ብዙ ለምሳሌ ስለ ጥምቀትም ስለ ቅዱስ ሥጋና ክቡር ደሙ ልነግርህ ይችላል። ይሄ ግን አሁን አንተ ደክመዋል። ገብቷል? ስለዚህ ቅድም የጠየቀች ጥያቄ ነበረ። ቅድም ምናልባት ያመነ የተጠመቀ ይድናል፣ ያመነ የተጠመቀ ይድናል አለችና ያላመነ ግን ይፈረድበታል። ለምን የተጠመቀ አላለም እያለች እየጠየቀች ነበርና ምናልባት ያ ትክክል፣ ችግር የለውም። ባይዜ በጣም ቀላል ምላሽ ነው ያለው ኤርሚዬ።
ተመልከት እንግዲህ ሰው እዚህ ጋር ምን ይሰማል? ወንጌል አይደል? ወንጌልን ሰበኩ ስለሚል አሁን ከማመንና ከመጠመቅ ምን ይቀድማል? ምን ይቀድማል? ምንም ያምን ይጠመቃል ለድህነት ማን ነው የሚቀድመው? ግን አሁን ለምሳሌ ሰው ሳያምን ይጠመቃል? ኖ ያምንን የሚጠመቀው። አዎ ስለዚህ ማመን ይቀድማል አይደል? አላምንም ቢል ታጠምቀው ይጠመቃል? እናጠምቀዋለን? እንዴት ብሎ ሳያምን እንዴት ሶ ለምን ያላመነ ይፈረድበታል አለ? አስተውል። ያላመነ ብቻ ይፈረድበታል አላለም። ያላመነ ይፈረድበታል ነው ያለው። ምክንያቱም ማን ስለሚቀድም? ማመን ስለሚቀድም። አላምንም ካለ እንደማይጠመቅ አይታወቅም እንዴ እርምዬ? አይ አሁን ገባኝ። ገባ አይደል? እኔ ገብቶኛል። አንድ ደግሞ ቆይ አንድ ተጨማሪ ላስገባል እርምዬ። እሺ ገብቶኛል። ነጌሽን ታውቃለህ? የሚድነው ያመንና ይጠመቀ ከሆነ የማይድነው ማን ነው? ያመን ይጠመቅ ያላም እዚህ ጋር ተጽፏል እኮ ከታች። አይ እዚሁ ላይ ራሱ ባለው እንጂ ይሄ ራሱን የቻለ እኮ ይሄ እኮ ራሱን የቻለ እኮ አረፍተ ነገር ነው። እዚሁ ልትጣመጣው ያመን ይጠመቅ ይድናል ይላልኝ። ለምሳሌ እንደዚህ የሚል ነገር ቢመጣ እጁን የታጠበና ፕሮግራሙ ላይ የተገኘ ድግስ ይበላል ብል ማለት ነው። ድግስ የማይበላው ማን ነው የሚል ጥያቄ ብትጠየቅ እንደው ምናልባት ሽባ የሆነ ኤግዛምፕል ሊሆን ይችላል። እጁን ያልታጠበና ፕሮግራሙ ላይ ያልተገኘ ይሆናል አይደል? ወይም ደግሞ የጥሪ ወረቀት የደረሰውና ፕሮግራሙ ላይ የተገኘ እንበለው የጥሪ ወረቀት የደረሰውና ፕሮግራሙ ላይ የተገኘ ከድግሱ ይበላል ብንል ከድግሱ የማይበላው ማን ነው ካልክ ለምሳሌ የጥሪ ካርድ ያልደረሰው ብለህ ብትዘጋው ችግር የለም። ምክንያቱም የጥሪ ካርድ ካልደረሰህ መገኘትም ስለማችል ማለት ነው። ሶ ኤኒሃው በቃ እና አንወሳውሰው በምሳሌ እንዲህ እናድርግ። ይኸውልህ ያመነ የተጠመቀ ከሆነ የሚድነው የማይድነው ያላመነ ያልተጠመቀ እንደሆነ ነግሮናል ጌታ በተቃራኒ ኔጌሽን የሚባል አለ አይደል? ተቃራኒው ማለት እሱ በደንብ ኤግዛምፕል አንድ ይሄ ነው። ሁለተኛ ግን እንዳልኩ እዚህ ጋር ማመን ስለሚቀድም ነው። ምን አልከኝ? ያላመነ ግን ይፈረድበታል የሚለው ገብቶኛል እኔ። አዎ ስለዚህ እንዴት ነው የገባ? ሰው ካላመነ ኦልሬዲ ወደ ጥምቀት እንደማይመጣ ስለሚታወቅ አይደለም? አዎ ካመነ ግን ግዴታ ምን ይፈጽማል? መጠመቅ። ከዛ በኋላ ምንድነው የሚመጣው? መዳን። ሶ አምኖ ተጠምቆ ይድናል ያለው ክርስቶስ። ጠይቃቸው ጴንጤዎችን አምኖ ድኖ ይጠመቃል ነው የሚለው ሌላ ወንጌል። እኔ ከዚህ በተጨማሪ አሁን ጥምቀትን በተመለከተ ነገረ ድነት፣ ሌሎችንም ጉዳዮች በተመለከተ አሁን ላይ ደክሞኛል ምናምን ስላልክ እንጂ ጥምቀትን በተመለከተ ብዙ ጥቅሶችን እየጠቀስን ማሳየት እንችላለን። ትንሽ ልግፋ? አይደክምም? ችግር የለም። እኔ ያልደከመኝም ማለት ያው ትንሽ እየቆያለሁ። እንትን ይላል ዲያቆን ሲበዛበት አይዝም። ዝም ብሎ ነው ይሉንታ ይዞት ነው ስለማውቀው ከራበው ደግሞ በዛ ላይ ጭራሽ ምንም አይዝም እና ያለውም እንዳይጠፋበት አይገስ እንትንም በለው ሲላ የሚጠቀውና ምክንያቱም ሀሳቡ ሌላ ቦታ ልቡ ሌላ ቦታ እየሆነ ነው። ልቤ ፎከስ አድርጌ እየሰማሁኝ ነው ሁሉን ነገር እውነት ለመናገር በደንብ። እኔ ዛሬ እንዲሁም በጣም ከተማርኩት አንድ ትልቁ ትምህርት ልንገርህ፣ ያልጠበቅኩት ትምህርትና በጣም እንዲሁም እስካሁን ከቅድም በውይይታችሁ ውስጥ ያገኘሁት ነገር በምልጃ ዙሪያ ያወራ ነው ማለት ነው። በምልጃ ዙሪያ ላይ ያወራ ነው መንፈስ ቅዱስ ይቃትታል የሚለው ትምህርት ላይ በደንብ ፎከስ አድርጌ ይሰማ ስለነበረ እሱ ላይ የተማርኩት ነገር በጣም ደስ ብሎኛል። ኤኒዌይስ ለማንኛውም መልካም። ለሌላ ቀን ምን ታደርግ መሰለህ ዲያቆን ክርስቶፎረስ ቃሎት ያሰማ። ለሌላ ቀን ግን ኤርሚ እኔ ወይ ዲያቆን ክርስቶፎረስ የማይሆን ለምሳሌ ፕሮቴስታንቶች ሲገቡ አሯሩጣለሁ አንጫጫለሁ ካልንኛ አስወጣም። ምንም ሼም እንዳይዝ። ምክንያቱም ይሄ ምግባር ከሌለን ትዕቢተኞች ከሆንን ምንም አንጠቅምህም። ምንም ቃለ እግዚአብሔር ከዛ በኋላ ብንናገር ምን ይጠቅማል? ይጠቅማል? እኔ አንተ ላይ በጉራ በትዕቢት ደረቴን ነፍቻ አንጫጫለሁ እንዲያረጋለሁ ካልኩኝ በኋላ ሉቃስ ማርቆስ ምን ጥቅም አለው? እኔም በሆን ነው የምልህ ፕሮቴስታንት ወንድሞቼ ላይ የሆነ በቃ የበላይ ነኝ ምናምን ካልኩኝ እኔንም በሆን እንዳትመረኝ አስወጣኝ። አይጠቅምማ። ትዕቢት ይዘን ማውራት አንችልም። ስለዚህ ወንድማችን ኤርሚያስ ደጋግመን እድል ሰጠ ነው። ደጋግሞ ግን እሱ ትዕቢት ላይ ነው፣ ደጋግሞ ግን ስድብ ላይ ነው። መጨረሻ ላይ ጠላ ጠጥቷል። አሁን ማን የተናገረው አለ? ፕሊዝ እውነት። ስለዚህ እንደዚህ አይነት ነገር ሲሆን አንተ ይሉንታ እንዳይዝህ አስወጣን፣ ሁላችንም ኦኬ፣ አስወጣንና ከዛ በኋላ በቃ በስርዓቱ የሚዋይ በመካበር የሚዋይ ሰው መጥቶ መዋየት ይችላል። የግድ ያ ሰው ማውራት አይጠበቅበትም። እኔ ማውራት አይጠበቅብኝም። አንተ አትጨናነቅ። ቅድም ሳይክ ተጨናነቅ። እንደዛ አትሆን። ቤትህን ማኔጅ እኔ ስለማከብራችሁ ነው። ኤርሚያስም ቢሆን ትሆን ሁላችሁም እኔ ሪስፔክት ስላለኝ ስለማከብራችሁ ከሁላችሁም እኔ የመማረው ነገር ስላለ ነው። በተለይ ደግሞ እናንተ የምትናገሯቸውን የተማራችኋቸውን እውቀታችሁን በሙሉ ስለያዛችሁት ከእናንተ ጋር ስላለ
እኔ ደግሞ ምንም ነገር ስላለስኩ ብዙ ነገር ከእናንተ ለማወቅ እሯሯጣለሁ ለማወቅ እና ከእናንተ ግን ስለማከብራችሁ ነው። እውነት ለመናገር ሁላችሁንም ስለማከብር ነው። እኔ በጣም የተሸማቅቄ ነበር፣ በጣም የተሸማቀቅኩትኝ በቃ ምን እንደምል እስከሚጠፋብኝ ድረስ ማለት ነው። እንዳከበርከን ጥሩ ነገር ካልሰጠን አስወጣን። ምክንያቱም አከብራችኋለሁ እያልክ ብንነፋፋብህ ብንመጻደቅብህ ጥቅም የለውም አይደለ ኤርሚ? እኔንም ጨምሮ ነው የእግዚአብሔር ቃል ነው ብዬ እኮ ነው። እኔንም ጨምሮ ነው አስወጣኝ። ከዚህ በኋላ ማናችንም ስናወራ ማንም ቤተ እምነት ይሁን ተከባብረን ተዋደን በትህትና ልኖር ይገባል እንጂ እኔ ስለመጣው ተንጫጫክ እዛው እንደፈለግኩን እንደዚህ ናት እንደዚህ ምናምን ያው እኔ እንኳን ስለሷ አስተያየት ሰጥቼው አቁም ትዕቢተኝነትህን አጉል የምትመጻደቀው ነገር አቁም ብዬ ነግሬው የእሱ ተራ ሲደርስስ ኦርቶዶክስ እንዲህ ናት ገሌ እንደዚህ አባቶች ጳጳሳት እንደዚህ እንዴ ስለኔ ለምን አይናገርም? አየህ ሰው ከዛ አንጻር ነው። በሌላ ቀን ግን መማር ስትፈልግ ትምህርት ላይ ብቻ ፎከስ አድርግ። መታን እናስተምራለን። መዋየት የሚፈልግ ሰው ቤታችንን ስንከፍት ወይ ደግሞ በኮሆስት መጥቶ መዋየት መጠየቅ ይችላል። እሺ ኤርሚ ብዙ ትምህርቶችን እማራለሁ። ገና ይቀረኛል። መምህር ብዙ ጥያቄዎች አሉኝ። ዛሬ ላይ ስለደከመኝ ብቻ ሳይሆን ትናንትናም ጀምሬ ስጠይቅ የነበሩት ነገር ስላለ ብዙ ጥያቄዎች ስላሉ እየመጣችሁ አስተምረን እንማራለን። አብዛኛው ወንድሞች ያሉታችሁ አስተምሩን። እሺ ተናገር ወንድሜ ኤርሚ። እሺ ቴንኪው ኤርሚ። ቅድም የወረድኩኝ ትንሽ ኔትወርክም እያያዘኝ ስለነበረ ነው። ኤርሚ ግን አስተውለዋል። እሱ ሲናገር ምን እንዳለ ከአንተን ራሱ ኤርሚ ስትለው እንኳን ኤርሚ አትበለኝ ብራዘር ነው ያለ ማለት ወዲያው ነው ቶሎ አንተ የምታከብረውን ያክል አላከበረህም። በነገር ላይ ምንድን ነው ያለ በማለት እንዴ ኤርሚ አትበለኝ ብራዘር ነው ያለ። ሰምተዋል አይደል? እንደዛ ሲለ እንደዛ አትበለኝ ብራዘር ብሎ አንተን ኤርሚያስ ብሎ ከመጥራት እንኳን ወዲያው ታቀበ። እስከዛን ድረስ ለአንተ እሱ ትዕግስት የለውም። አንተ ግን ለሱ ብለህ እስከ መጨናነቅ ድረስ ብለህ እሱን ላለማስቆም ብለህ ተነስተህ እስከ መሄድ ደረስክ አንተ ማለት ነው ለሱ ብለህ። እሱ ግን ምን አለው? ብራዘር አታስቋርጠኝ ነው ያለ። ብራዘር ብሎ ጠራ። ኤርሚ የሚልህ ልጅ የሚልህ ሰውዬ ብራዘር አለ ወዲያው ማለት ነው። እና አንተ ደግሞ እሱ ይሄንን ያክል በመሃል ልታቋርጠው ኤርሚ ስትለው እንደዛ ካለ አንተም ደግሞ ለሱ የምሰጠውን ቦታ ማወቅ መቻል አለብህ። ግልጽ ነው አይደል ኤርሚ? አዎ እውነት ነው። እንደዛ እንትን ብዬ አላሰብኩትም። ወይስ ችግር የለውም ኤርሚ። ከይቅርታ ጋር ደግሞ ነዲያቆን እንደዚህ ጊዜያቸውን ሰውተው እያስተማሩ ስለሆነ አንተ መማር ያለብህ የራስን ብቻ ነው። እንደኔ አስተያየት አንተ በመቻል ማወቅ ያለበት በሰዓት የኦርቶዶክስን ትምህርት ብቻ ነው። አሁን ለምሳሌ ከወንድማችን ኤርሚያስ ከዛኛው ቅድም ከወጣው ምንም ጠብቅ አለም። ሲጀመር አካሄዳችን እኛ ጥሩ መሆን አለበት፣ በክርስቶስ መሆን አለበት። አካሄዳችን፣ አበላላችን ሁሉ ነገር እኮ ቅጥ ስላለው አሁን ጥሩ ምግብ የሚመግብን አንተ ነው የምታውቀው። ጥሩ ምግብ የሚመግብን እጁን ይዤ ሌላ ጉሮሮ የሚከረድ ነገር ብሰጥ አትበላውም። ያ እንደማት ነው። እነ መዝሙረ ወንድሞቻችን ጊዜያቸውን ሰውተው የሚያስተማሩ ለአንተ ስለሆነ አንተ መጀመሪያ አወቅ። በቃ አሁን ከነሱ ማገኛለሁ ከዛ ማገኛለሁ ሳይሆን አንተ የራስን ሃይማኖት የምትድንበትን ትክክለኛ ህይወት እያስክ ነው ያን ነገር መሄድ ነው ያለበት። ትምህርት ሲባል ብዙ ነገር መቶ ፕሮቴስታንቱ ምናምን በፕሮቴስታንቱ ያለ እስከ አንግሊ ቸርች ምናምን ያለው ጠቅላላ መቶ ከኦርቶዶክስ ጋር ቢያስተምር የትኛውን ትለየዋለህ? ኤርሚ መሆን ያለበት አንተ መቻል ያለብን ማወቅ ያለብን ዛሬ መዳን ያለብን ወደ ሌላ መንገድ እንዳትሄድ ወንድሞቻችን። አንተን እኮ ብቻ አይደለም እያስተማሩ ያለ እኔ አሁን ወረቀት ይዣለሁ የሚሰማ ከሆነ እየጻፍኩ ነው የነበረ። እግዚአብሔር ይመስገን ጥሩ ሰዎች አሉን። ስለዚህ አንተ ማንንም እንደ ቅድሙ ሳትበሳጭ እንዳትናደድም እንዳትበሳጭ መሆን ያለበት ምንድነው የራስን ትምህርት ብቻ መማር ነው በቃ ሌላ ነገር ባታደርግ። ምክንያቱም ትምህርት እንደዛ ነው ማለት። አመሰግናለሁ። ሰላም እደሩ። እግዚአብሔር ይስጥልን። እየጨረስን ነው አይደል ኤርሚዬ? ነው ወይስ እንዴት ነው? አዎ እንጨርስና ጀስት ያ ስለዚህ አሁን ምን እናድርግ መሰለህ? ገና ያልተሰራ ምግብ ነው ገና ልሰራ ነው። እሺ ኤርሚዬ በጣም አጭር ነገር እሺ። በዋናነት እውነት ለመናገር ኤርሚዬ ምንድነው መሰለህ እኛ የአንዲት ነፍስም ጉዳይ ያስጨንቀናል። ምክንያቱም የአንዲት ነፍስ ሳታቅ መጥፋት ማንም ላይ እንዲሆን አንፈልግም። የክርስቶስ ዋጋ ስለሆነ ማለት የክርስቶስ የደም ዋጋ ስለሆነ የተከፈለላት
ትኩረት ሰጥተን ወንድሞቻችንን ሳያውቁ እንዳይሰነካከሉ እንዳይምታቱ። አንዳንዴ በነገርህ ላይ እዛም እዚህም ሲሰማ ምንድነው ይሄን መጨለል ነው የምትሉት እናንተ? መምታታት በጣም አለ በነገራችን ላይ ሰው ጥንቃቄ ይፈልጋል። ኤርምዬ አሁን አንተ ምንድነው መሰለህ እኔ እንግዲህ እስከምረዳው ድረስ እኔ ዛሬ ነው ያወቅኩህ የቤተክርስቲያን ትምህርት እንደዚህ ቁጭ ብለህ ከህፃነትም ጀምሮ ወይም ደግሞ እንደዚህ በዚህ እድሜህም በሰንበት ትምህርት ቤት አለያም በግቢ ጉባኤያት አለዛም በማህበራት ምናምን እንደዛ ያለፍክ አልመሰለኝም አይደል ኤርምዬ? ያ ሶ አሁን የራሴ ነው ቤተክርስቲያኑ አላስተምር ብላ ሳይሆን እኔ የራሴ ነው የራሴ መጥፋት ነው። አሁን ደግሞ እንደገና ክርስቶስን መራብ ስለጀመርኩኝ ደስ ብሎኛል። ያ ትክክል። አዎ ስለዚህ ምንድነው መሰለህ አሁን በዚህ ጊዜ ይኸውልህ በዚህ ጊዜ በጣም 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 ልናገዝህ የምንችል ኦርቶዶክሳውያን ወንድሞች እህቶችም ጭምር አለንልህ። በቃ አትሊስት አሁን ያለህባትን ቤተ እምነት መጀመሪያ ትምህርቷን ካላወቀው የሚመስል ነገር ስለሚነግሩህ እመነኝ ኤርምዬ ተደነጋግረህ ብትወጣ ማለት ነው እግዚአብሔር ከፈቀደልህ ከስንት ዓመት በኋላ ልትነቃ ትችላለህ። ከስንት መጎዳት በኋላ ካልፈቀደልህ ደግሞ በዛው መጠራት ይመጣል እንደዛውን ልታርፍ ትችላለህ። እኔ ብዙ ገጠመኞች አሉ ብዙ ከ15 ዓመት በኋላ ከ20 ዓመት ከ5 ከ6 ዓመት በኋላ የመጡ ወንድም እህቶች እስቲል መተው እንኳን የሚገርም የግርሳት ይሆንባቸዋል። ምን ሆነን ነው የሚሉት? ምክንያቱም ራሱ አሁን እሺ እዛም እዚህም ያሉት መተው ጠሩህ አንተ በየዋህነት ምናምን ነው ዝም ብለህ ሲጀመር ወደ የትኛው ነው የሚጠሩህ ነው? እርስ በራሳቸው ያጋንንታም ሰይጣናም እየተባባሉ ወዴት ነው ሲጀመር አንተን የሚጠሩ? ማንን ነው ወዴት የሚጠሩት? ማናችንን ነው የምልህ። ዲቤት ራሱ ተጠራርተዋል። ለምን ያንን ዲቤት አይቀበልም? እኔ እንደው አሁን እኛም ራሱ ዲቤት ከመጥራታችንና እኛን ከመጥራታችን ከኛም ጋር ከመወያየቱ በፊት ይችን ነገር ለመገልበጥም ጭምር ነው እንጂ ለምን አይቀበላቸው? ገብቷል? ካልቪኒዝም እዚህ ኳልቱ ሰይጣኒዝም እዚህ ኳልቱ ሙስሊሚዝም እያሉ ነው። ለምን እዛው አይጨርሱም? ተቃቅፈው የወንጌል አማኞች ህብረት ብለው በህብረት ደግሞ እንደገና ዶክትሪን ቀነስ ፍቅር ጨመር አድርገው እየሄዱ ነው አይደለ? ለምን እነሱ አይጨርሱም? አየህ አንተን ግን የዋህነት ግን ተጠቅመው ተለሳልሰው እንደባብ እንደፈለገው በቃ ማምታታት ይፈልጋሉ። በአንተም በኩል የተወሰኑ የዋህ ልጆችን ብናገኝ ብለው ነው ይሄ ሁሉ መላላጥ ማለት ነው። እና በጣም ትክክል አይደለም ይሄ። ሶ እንደ ወንድም እኔም አለው ከፈለክ በውስጥ ከፈለክ ደግሞ በአደባባይ ቃል እገባልሃለሁ። እኔም ይኸው ዲያቆንም አሉ ተናግረዋል ቅድም። ሶ ሰከን ባለ መንገድ ተማር በቃ አለቅ። ይሄ ግርግሩ ምናምን አይጠቅምህም። ባይዙ ተማርና ከዛ በኋላ ቤተክርስቲያን የምታስተምረውን ትምህርት ካወክ በኋላ ችግር የለውም ጠይቅ፣ ችግር የለውም አንብብ፣ ችግር የለውም ተከራከር። ግን ደግሞ እውቀት ብቻ ሳይሆን መንፈሳዊ ህይወትም ያስፈልጋል። የንስሐ አባት መያዝ፣ ንስሐ መግባት፣ ንስሐ መግባት፣ በትንሹም ቢሆን መጸለይ። ገብቷል? ባይዙ ክርስቶስን የምታገኘው በእውቀት ብቻ አይደለም፣ በህይወትም መሆን አለበት። እዚህም ያላችሁት ወንድሞቻችን በ40 እና በ80 እንደተጠመቅን ብቻ ዝም ብለን በየዋህነት ክርስቶስን እንወደዋለን ወይም አብ ወልድ መንፈስ ቅዱስ እግዚአብሔር እንወደዋለን፣ ቅዱሳን እናከብራቸዋለን። ከዛ ዝም ብለን ስንወጣ ስንገባ ቆይተን በቃ ቴዎሎጂውን በአንድ ዕለት በአንድ ኦቨርናይት እንድናውቀው እንዳንረዳ እንዴ ሳይንስ እንኳን በተወሰነ መልኩ ለመማር ስንሞክር ስንት ዓመት ነው የፈጀብን? እንደዛ ሆኖስ ገብቶናል። ስለዚህ ወደ ካህናትም ቀረብ ማለት በተለያየ ጉዳይ ጥያቄ ካለን አለን እኛ ምንም ችግር የለውም። እና በዚህ ሰዓት በተለይ እንደው ሚዲያ ላይ እንደዚህ የሚሸወድ ቁጭ ብሎ ዝም ብሎ መርዛማ የሆኑ ነገሮችንም ሲናገሩት የሚጋት ወንድም እህት እኔ በጣም ይደንቀኛል። እውነት ለመናገር ኤርምዬ አሁን ቀደም እዛ ሳይ እኔ እንደ አንድ ወንድም እንደ ኤርምዬ እውነት ኦርቶዶክሳዊ ወንድም ከሆነ እንዴት በዚህ ልክ ያውም እምልህ ያው ጠጣው ስከረው ምናምን ጨፍር ነው የሚሉህ ምናምን ነገር በሚል እንደዛ ራሱ ሲነግር በእርግጥ አንተ እንትን ብላል። አይ እንደሱ አልተባልኩኝም ያው የኔስ ክፍተት ነው ምናምን ብለዋል። ግን በዚህ ልክ እንኳን ይዋሹሃል። የሚገርም ቤተክርስቲያን ለማስጠላት የሚያደርጉት ርቀት ቀላል ነገር አይደለም። ሶ እንደዛ ስለሆነ ቤትክን ክፈት፣ መተን እናስተምራለን። መተን ስናስተምር ስርዓት ይዞ ገብቶ ፈቅደንለት የሚወያይ ሰው ካለ ኢትስ ኦኬ፣ ማንም ይምጣ፣ መጋቢ ይበሉት ፓስተር ምናምን ይበሉት፣ አንቱ ብለን አክብረን ቤታችንን እንደዚህ ምንጣፍ አንጥፈን እንቀበለዋለን። እንደገባ ግን እያወራን ከምንም ነገር ሳይቆጥረን በትቢት በመወጣጠር በቃ ይሄ ዝም ብሎ በቃ ድራማ ለመስራት ምናምን ከሆነ ግን እኛ ሞኞች አይደለም፣ ክርስቲያኖች ነን። ትክክል አይደለም። እዛ እድል እንኳን ተሰጥቶን ስንገባ 10 ሚውት እየተደረግን አይተሃል አንተ ራሱ 10 እየወረደ እዚህ ጋር መጥቶ ደግሞ አውራውራ መጫወት የጎበዝ መጫወት በጣም ትክክል አይደለም። ይሄ ሲጀመር ከሃይማኖት ሰዎች የሚጠበቅ አይደለም፣ እንደው አምናለሁ ከሚል ሰው ማለት ነው። እኛ እሱን አንፈልገውም። ስለዛ ምንድነው ቤትክን ክፈት፣ መጥተው አይረብሹን። ከመጡም ደግሞ ስርዓት ይዘው ቁጭ ብለው ሐሳባችንን ልክ ጨርሰን ስንፈቅድላቸው ይቀጥሉ፣ ምንም ችግር የለውም። ኢትስ ኦኬ። በነገራችን ላይ እኛ ከማንም ጋር ጠላትነት የለንም። ከማንም ጋር ነው የምልህ፣ የማንቀበለው ትምህርታቸውን ነው።
ከዛ አንፃር እኔ እምመክርህ ቅድምም ዲያቆን ብለውሃል፣ ትምህርቱን ለመማር ሞክር። በአንተ ምክንያትም ደግሞ እየመጣን ስናስተምር ብዙዎቹ ይነቃሉ፣ ብዙዎቹ ይማራሉ። ያ ለአንተ እጥፍ ድርብ በረከትን ያስገኛል። ካለበለዚያ ግን ትምታታና እንዳልኩ በጣም የማይሆን ማለት መፈጠርን ሁሉ ልትረግም ትችላለህ። ባይዞ ይሄ እንደዚህ አይነት ክስተት ውስጥ የገቡ ወንድምቶች አውቃለሁ። ይቀላቀላል፣ አንዳንዴ ጥሩ አይደለም። ስለዚህ ቤተክርስቲያን ትምህርት ሲጀመር ለየትኛው ጊዜ ሰጠህ ነው? ለየትኛው ጊዜ ሰጠህ ነው? መጀመሪያ ኦኬ፣ ለየትኛው ሰጠህ? ስለዚህ ጊዜ እንስጥ። በመንፈሳዊ ህይወታችንም የሆነ ትንሽ ለመጸለይም እየጠየቅን ከአባቶቻችን ጋር እየተማከርን ምናምን የሆነ ርቀት እንሂድ። ቅዳሴውን እናውቀዋለን ወይ? ኪዳኑን እናውቀዋለን ወይ? ምንድን ነው የሚለው ቅዳሴው? ስለ ክርስቶስ አይደለም? ምንድን ነው የሚለው ኪዳኑ? እናውቀዋለን? ግዕዝ ነው ወይ እንደዚህ ነው ወይ አልገባንም እያልን አይደል ዝም ብለን በርቀት ያለ ነው። እዚህ ልናነብላችሁ እንችላለን። በነገራችን ላይ አይ እንደዚህም እንደዛም ደግሞ ሞክረን በቃ አንዳንዴ መቼም ሰው ይሰረቃል አይደል? ልባቸው ደግሞ ከተሰረቀ ለምሳሌ እንበልና ያድርገውና ከመካከል አንድ ወንድም ወይ አንድ እህት እንትን ቢል ኢትስ ኦኬ መርቀን ነው የምንሸኘው። እያዘንም ቢሆን እምቢ ካለ ልናስረው አንችልም። ግን በዛ ልክ ደግሞ እንደዚህ ሲጀምር የቤተክርስቲያን ትምህርት የተማረ ሰው ከቤተክርስቲያን ነቅነቅ ሊል አይችልም እና የመታሰብ አለበት። በተቻለ መጠን አናብዛብህ። እኔ ትምህርት ተማሪ የዋህም ያን ያህል አትሁን። ያው የዋህን ሁን፣ ግን እንደ እባብ ደግሞ ብልህ ሁኑ ተብለናል። ጥንቃቄ ይፈልጋል አንዳንዴ ማለት ነው። ስለዚህ ያንኛውንም ሲናገሩን ያኛውንም ሲያነሱ ምናምን ዝም ብለን የምንጋት ከሆነ ያ ሄዶ ይጎዳናል። ይሄንን ነው የምለው እና አመሰግናለሁ ስላስገባህን፣ እንደዚህ ስለታገስከን። ምሳ ነው እራት ነው አንተ ጋር በዛ ልክ ሳናስበላህ ምናምን እንደዚህ ስላልን በጣም ይቅርታ እንጠይቃለን። ኧረ እኔ ነኝ እግዚአብሔር ይስጥልኝ። በጣም ነው ማለት ተማየርሚ ሰው በእንጀራ ብቻ አይኖርም እያልክ ነው? ይኸው በለው እንግዲህ ዛሬ ቆየው ሙሉ ቀን ቆየው ማለት ይቻላል። ዲያቆን ቃልዮት ያሰማል። ዝጋና በቃ እንትን በል። አመሰግናለሁ። አይ ችግር የለም። እንደዚህ ከብቻላችሁ ዲያቆን ቃልዮት ያሰማል። ያው እንግዲህ እኛም ትንሽ የፍንዳታ ባህሪ ያሳይተናል በመሀል ገብተን። ያው እናንተ ባላችሁበት እኛም መናገራችን በራሱ በጣም የሚገርም በእውነት እግዚአብሔር እና የእውነት እነዚህን የመሰሉ ወንድሞች ኑሮውን ራሱ እኛ ብዙ ነገር አለማወቃችን በራሱ ሶሻል ሚዲያ ላይ እንኳን ከመጡ በጣም ብዙ አመታቸው ነው እና እንደው በዚህ ዘመንም እንኳን ብዙ ነገር እንኳን በቃ እኔም ማስተላልፈው ለመዝሙር ያሬድና ለመምህር ክርስቶፎሮስ ምንድን ነው የሚጮኸው? ሚት አድርጎ ኦኬ ዳኒ ቀጥል ወንድሜ። ማን ነበረ እንትን ያለው? መሀል ላይ ተቋረጠ መሰል። የኔ ነበረ ምናልባት የሱ ኔትወርክ ያስቸገረው። በነገራችን ላይ መምህር አይደለሁኝም እንዲህ ወንድማችሁ ምናምን በሉ እንደዛ ነኝ። እንደው ቃለ እግዚአብሔርን እንኳን እንደዚህ መማር እየፈለግን ያው በመሀል ገብቶ የኛ የፍንዳታ አይነት ባህሪ ሲያሳይ እኛም ትንሽ የፍንዳታው ባህሪ ግንፍል ብሎብን ነበር እኮ በመሀል ላይ ሲያቋርጠው እንትን ብለናል። በዛ በተረፈ ኤርሚ ልጨርስ ሀሳቤን። በዛ በተረፈ ያው ቃልዮት ያሰማልን ለማለት ፈልጌ ነው። በጣም ነው የምናመሰግን። ያው እንግዲህ እንደዚህ የመጣችሁ ደግሞ በደንብ ብታስተምሩን ደስ ይለናል። ያው እኛም እንዴት መጠየቅ እንዳለብን ማናቀም፣ ጥያቄያችንም ተረድታችሁ እንደዚህ ደግሞ ብትመልሱልንም ደስ ይለናል። እግዚአብሔር ይስጥልን፣ ቃልዮት ያሰማልን። ዲያቆን ያው መዝሙርም ስለወጣ አሜን አሜን። ከዚህ በላይ እኔም አይ ቲንክ መቆየት ያለብኝ አይመስለኝም። ኤርሚ በርታ፣ ፎሎው መልስና ኢንቦክስ ላይ ልታወራ ትችላለህ ምናምን። ኤኒታይም የምችለውን ያህል አግዝሃለሁ። ያ ይሄ ግርግር ግን የሆነ የበለጠ እንዳያምታታ ቅድም ያስተላለፍኩትን መልዕክት ሰምተሃል ብዬ ተስፋ አድርጋለሁ። አንተም እንደዛ ሊሰማህ ይችላል። ጥንቃቄ አድርግ። በዚህ አጋጣሚ ግን እንድታወራኝ እፈልጋለሁ ብሎሃልኝ። እንድታወራኝ ማለት እኔ እናንተ ቁጭ ብለን በነገረ ክርስቶስ ልዩነቱን እንድታወራኝ እፈልጋለሁ እያለ ነበር ኤርሚያስ፣ ደውሎልኝም ነበር። አይ እስቲ አሁን እኮ እንዴት ነው መሰለህ፣ እኔ እውነት ለመናገር ከሰሞኑ አሁን በኮስት ራሱ ከኤርሚያስ ጋር በለው ከሌላ ፕሮቴስታንት ጋር በዚህ ሰዓት ገባ በባል እኔ እኮ ጠርቼው በእምነት ብቻ ነው የሚዳነው ወይስ አይደለም በሚል ጠርቼው እሱ ቋንጣ ይለዋል። አንዳንዴ ይሄ እንደዚህ ቆየው እንዲህ ቤት አልቀበልም ብሎ ቆይቷል። ያንን እንኳን ተቀብያለሁ ቢለኝ እኔ ዛሬ አልቀበለውም። ለምን መሰለህ? ራሳቸው ተጠራርተዋል። የቤት ስራ ይስሩ። መጀመሪያ እዛ ውስጥ ላይ ያለ የቤት ስራ ስላለ አማንሻሎም ኤርሚያስን ጠርቶታል፣ ሙለታ ኤርሚያስን ጠርቶታል። ከሁለት አንዱ ወይ ሁለቱን ይቀበልና ዲቤት ያርጉ።
መጀመሪያ ውስጥ ያለውን የቤት ስራ ይጨርሱና ከዛ ኦኬ በየትኛውም ርዕሰ ጉዳይ ላይ አሁን በክርስቶስ የሚበለው ወይ እኔ በፊት በጠራሁት ወይም በጥምቀት ይበለው በቅዱስ ቁርባን ተቀዳሚ በሆነ ርዕሰ ጉዳይ ሬዲ እንሆናለን። መጀመሪያ ግን የእነሱን ይቀበልና አይፍራ፣ ዲቤት ይግባ። ኦኬ የሙለታ ጠርቶታል፣ አማንሻሎም ጠርቶታል። እሱን እዛው ይጨርሱ መጀመሪያ እነሱ ይስማሙና ከዛ በኋላ ችግር የለውም። አለበለዚያ ታውቃለህ እኛ ሞኞች አይደለንም። ያንን የእነሱን አጀንዳ ለመሸፈን እኔ እዚህ ጋር ሞኝ አይደለሁም። ገብቷል ገብቼ እንትን ምን ማለት ነው። እና በዚህ ሰዓት በየትኛውም ርዕሰ ጉዳይ ቢጠራ እኔ በግሌ ማንንም አልቀበልም። በዚህ ሰዓት እንዳልኩ ግን እዛ ጋር ያለውን ነገር ይጨርሱና ይሄ በአደባባይ ነው በግልጽ የምናገረው። ይጨርሱና ከዛ ችግር የለም ዲቤት እንቀበላለን ወይም እንጠራለን። መጀመሪያ ግን ይስማሙ። በዛ ላይ ኤርሚ ዩቲዩብ ላይ ገብተህ ማየት ትችላለህ። ራሱ ከነ ዲያቆን ዘማርያም ጀምሮ እሺ አንዴ ኤርሚ እስኪ ካሜራ አንዴ ተናርግልኝ አጥፋልኝ። ላጥፋው ካሜራውን ምንድነው ያልከኝ? አንዴ እንትን የኔ ትንሽ ኔትወርክ ስለሚረብሽ እንዳልኩ የሆነ ሳይት ቦታ ስላለው ይቅርታ ዛማንዬ። እና ቀደም ልናገር የነበረው ለመዝሙርና ለክርስቶፎሮስ በኤርሚ ላይ በማንኛውም ሰዓት ቢጠራችሁ ተስፋ እንዳቆርጡ ወንድሞች። ምክንያቱም ለምን መሰላችሁ? አንደኛ እሱ የሚጠይቀውን ጥያቄ ስትመልሱ ብዙ ምዕመናን ይማራሉ። አንዱ ይሄ ነው። ሁለተኛው ደግሞ እሱ እንደዚህ ብሎ ከጸና ማለት ነው እግዚአብሔር በሚያውቀው ከዛ በኋላ የሚወድቅ አይሆንም፣ የሚንገዳገድ አይሆንም። ለምን? ከዚህ በፊት ያልተጠየቀ የማያውቀው እንግዳ ትምህርት ስለማይኖር ቀድሞ ተጠይቆ ከዛ በወንድሞቹ መልሱን ስላገኘ ማለት ነው የጸና ክርስቲያን ነው የሚሆነው። መቼ? ልክ ይሄን ፈተና የተወጣለት እስከ መጨረሻው የሚጸና እርሱ ይድናል አይደል የሚለው። ያንን ፈተና ሲወጣ በእናንተ መልሶቹ ጥያቄ ይምጣበት፣ ሺህ አይነት ጥያቄ ይምጣበት፣ ችግር የለውም። ቤተክርስቲያናችን እኮ ሽንኩርት ከትፋ ኩሽና ገብታ ልጣ የምታዘጋጅበት ላይ አይደለም። ሁሉም ተዘጋጅቷል። አሙቆ ማቅረብ ነው። ስለዛ አሁን እናንተ በትጋት ስታደርጉ ማለት ነው ያልተጠየቀ ጥያቄ አዲስ ጥያቄ አይመጣም እኮ። ምን ይሄ አሁን እንትን ስታዩዋቸውን ይሄ ጆባ ዊትነስ ነው የሚባሉት ኢየሱስ የመጀመሪያ የአብ ፍጥረት ነው የሚሉት ልክ ያሪዎስን ማለት ነው። የነ አፔሌስ እና የነ ቫለንቲንን ትምህርት ደግሞ የነሱን ስታይ ደግሞ የኦጆጋ ታየዋልና እንደዚህ ያልተጠየቀ ጥያቄ አይመጣም ነው። ያልመጣ ምንፍቅና አዲስ ምንፍቅና ስለማይመጣ የተመለሰ ስለሆነ ያን መልስ እያሞቃችሁ ታቀርቡለት እየጸና ይሄዳልና ኤርሚ የሆነ ጊዜ ላይ ግን አሁን እንዳልኳችሁ ከፍ ብሎ ከብዙ ዓመታት በኋላ ኦርቶዶክሳዊነቱን አጽንቶ ከቆየ ከዛ በኋላ ምንም ነገር ሊያናውጠው አይችልም ነው። ለምን እንዳልኳችሁ ያልተጠየቀና ጥያቄ ያልሆነበት ጥያቄ የሚሆንበት ጥያቄ ስለማይኖር ስለተመለሰለት ቀድሞና በዚህ ጽኑ ላለው ወንድሜ ክርስቶፎረስ። ከዛ የመጨረሻ ቅድም የምናገረው ከኤርሚ ቤት ነበርና አስገባኝ ብዬ አላስገባኝ ሲል ለኤርሚ ስነግረው አስገባው ሲል አላስገባም አለ ኤርሚያስ ማለት ነውና ምንድነው እያለ የነበረው ክርስቶፎረስ እዚህ ጋር እንደውም አንድ መዝጊያ አድርገህ ትጨርስለታለህ። ልክ ስለ ጸሎት እያነሳ እያለ ልክ ጸጉሯን ብትሸፍን ባትሸፍን የሚያጎልባት የሚያደርግላት ነገር የለም አለ። እንዴ ጸጉሯን ሳትሸፍን ወደ እግዚአብሔር የምትጸልይ ራሷን ታዋርዳለች እያለ ራሷን ታዋርዳለች። ራሷን እያዋረደች ነው የምታከብረው። ራሷን እያዋረደች ጸሎት የምታደርገው ለምንድን ነው? ባገኘችው የዘላለም ሕይወት ጸንታ እንድትኖር ከመንግስቱ እንዳትጎል አይደለም እንዴ? ነገር ግን ጸጉሯን ሳትሸፍን የምትጸልይ ራሷን ታዋርዳለች እያለ ቅዱስ ጳውሎስ ምንድነው ያለሱ? ራሷን ሸፍና ብትጸልይ ምንም ችግር የለውም ሲለው ኤርሚያስ ይሄንን ቆሮንቶስ 11 አንስቶ ሊጠይቀው አልቻለም ወንድማችን። የሆነ ጊዜ ግን ትጠይቀዋል። ለምን? ስለምታውቅ ማለት ነው። በደንብ ስለምትማር ለወደፊት ትጠይቀዋል። ለምሳሌ ዝም ብሎ ቅድም ምንድን ነው ያለ ዳኒ ጠይቄዋለሁ፣ ገብቷል። ከዚህ በፊትም ጠይቄዋለሁ እና ጀስት እሱ እያስተማረ ያለበት ወይ ዋናው ፖይንታችን ዋናው መሰረት ክርስቶስ ይሁን ሴት ለበሰች አለበሰች ወይ ወንድ ያደረገ በሚለው ትምህርት ላይ አትመርኮዝ። እኔ ተረዳሁት እንደዛ ነው። በቅን ስረዳው በቃ አንተ መጀመሪያ ላይ ክርስቶስ ላይ ያለን ክርስቶስ መዳንከን ተማር ነው እንጂ እሱ አንድ መረዳት ነው። ኤርሚ እንደሱ አይደለም። እኔ አለኝ እንደሱ አይደለም ያለ ያንተን አይደለማ ማየት ያለብህ ከሱ አፍ የሚወጣውን ቃል ነው መመዘን ያለብህ። ኤርሚ ምንድነው ያለህ? እሷ ጸጉሯን ብትሸፍን ባትሸፍን የሚያመጣው ለውጥ የለም የሚጎልባት ነገር የለም እኮ ነው ያለ። እንዴ ምን ማለት ነው? የሚጎልባት ነገር የለም ይላል እንዴ? እኮ እሱ አንተ ያንተን መረዳት ብቻ አትያዝ ነው ማለት መልካም ታላልቻለሁ እኮ ገብርዬ። እሺ በቃ አይ ቲንክ ያሬዶም ከፍቶ አልመሰለኝ። ምናልባት ኤርሚ ምዘጋ ከሆነ ወይን አዛብ ቅበልና
ገስት ላይ ገብተህ ምናምን ዝጋ እና አይ ቲንክ ኖቲፊኬሽን የገባልኝ ይመስለኛል። ያው ልዘጋ ነው ስላልክ ቅድም እና ደክሞሃል ዝጋ ስላለህ በዛ ምክንያት የከፈተ ይመስለኛል። እዛና ያለህን ጥያቄ ምንም ችግር የለም ደጋግመን እንመልስልሃለን። በዛ መሀል ቅድም እንዳሉት ዘግቷል እንዴ ሌሎችም ይማራሉ ሼርምዬ እና አንተ የዋህነት ምናምን ብዙ አታብዛ፣ ጥንቃቄ ያስፈልጋል። እንዳልኩ ዲቤት እኔ በሰዓት ቀደምም ያሬዶ ሲጠራ ኖ እዛ ጋር መጀመሪያ የነሱን የራሳቸውን መጨረስ ነው ያለባቸው ብዬ አምናለሁ ብዬዋለሁ። እንደሰማኸኝ ላሰማህ እችላለሁ። አልሰማህም አንተ አማንሻሎም ሲጠራው ሙለታ ሲጠራው አልሰማህም? ወይኔ አልከታተልም እኮ በቃ ይሄ ነው አየህ ችግሩ። ስለዚህ አሁን ኤርሚያስ እንደዚህ እየሆነ ያለው ነው የምልህ ሞክሸህ እንደዚህ እየሆነ ያለው ይችኛዋን እንትን ለማምለጥ ነው አየህ። ይቺ ሁለት ዲቤት እዛው ከፕሮቴስታንት ከቃለ ሕይወት ምናምን ስለጠሩት የእነሱ ትምህርት አጋንንታይ ነው ማለት ኦልሬዲ በቃ ትምህርቱ አጋንንታይ ነው ማለት የሚከተሉት አጋንንትን ነው እና ከእነሱ ጋር ብረት አላደርግም ካልቪኒዝም እዚህ ቃል ሰይጣኒዝም እያሉ ስለሆነ ያን ነገር ለመሸፋፈን ነው። አሁን አንተን እንደ አየኸው እንደ ምናልባትም በቃ እንደ ምን ልበልህ የሆነ እንደ የዋህነት ግን ተጠቅሞ ሊሆን ይችላል የሆነች ነገር የሰራው መስሎት ነው እንደዚህ የሚሆነው ማለት ነው። አሁን ቅድም ገብቶም እንደዚህ በቃ ጎበዝ ያን ያህል እንደዛ የሚሆነው ሪሊ ብዙ ጊዜ ዲቤት ጠርተ ነው አልቀበል ያለ ሰው ነው። ግን በቃ እንደዚህ አይነት ድራማ ምናምን ስለሚወድ ነው። ሲሪየስሊ እኔ ይሄንን በተግባር እንግዲህ የሚያዩት ያውቃሉ። እና ዲቤቱን ሁሉ ጥሪውን ላስደምጥ ላሳየ ይችላል አለ ያን ያህል አንተ ደክሞሃል እንጂ እና እኔ ያው ጥንቃቄ ይፈልጋል። እየሰራው እየሰማሁ ነው። አንተ ከሆነ እሺ ላስደምጥ። ለምሳሌ ሁለቱንም አጭር ስለሆነ ቆይ ልክፈተውና ቆይ ላስደምጥ። ስለዚህ አሁን አየህ እኔን እሱ እንዲህ በለው ምናምን ክርስቶፎሮስ ነው ያሬዶ ምናምን የሚልህ አየህ በዚህ ሰዓት እኛን እንደ ምንም በቃ ሞኒተር የማናደርግ ይሄ እንትኑን የሆነ የማናስስ በቃና በቃ ቶታል ሞኞች ምናምን እንመስለዋለን ማለት ነው። ደርቋል። አይ ከደረቀ በቃ ካልደረቀ ግን አንድ ያድርገው። ሚዩት አላደረኩትም አንተ ፓቼ አለው የለውም? ደህንነት ግርማ አለ ምን ሆኖ ነው አለ። ክርስቶፎሮስ ስልክ ሊቀይር ካልሆነ ወረደ ማለት ምናልባት ፋይል ያለው ስልኩ ላይ ከሆነ ምናልባት ሊቀይር ይችላል። ኧረ እኛ ማደከም ነው ረጅም ሰዓት እያወራን ተው እንጂ እና አንተ ነህ እንደውም የደካከምክ እንጂ እነሱማ በጣም ሊያነጉት ሁሉ ነበር እኮ ራበኝ ምናምን ባትል እኔማ እግዚአብሔር ምስክሬ ነው። ተነስቼ ምግብ እየሰራሁ ነው እና በቃ ልክ መዝሙሬ ሲመጣ ሳይ መዝሙሬን አስገባሁት። በኋላ በቃ አንተስ እንትን እስኪ ቤንጃሚን ሚውት ካልሆነ ትንሽ ድምፅ ያስተጋባል እና አንተ ኦርቶዶክሳዊ ወጣት ነህ። ገብቷል አንዴ ኦኬ ቀጥል አለው መጥቻለሁ። እሺ ይቅርታ። እሺ እንትን መብራት ሲጠፋ ተቋርጦ ነው። በጣም ይቅርታ። አንድ ጊዜ ላይ ወንድማችን ኤርሚያስ ሚውት አድርጊ ከሁለት ቀን ከሶስት ቀን በፊት ኦኬ ሚውት አድርጋለች። ሚውት አድርጎ ፕሊስ አንረባበሽ፣ እሱንም አንረብሸው። አማን ሻሎምን ታውቀዋለህ ኤርሚዬ? የትኛው ነው አማን ሻሎም ማለት? ይሄ ሰውዬ አማን ሻሎም እዚህ ጋር ያለው አይ ቲንክ አታውቀውም መሰለኝ። እሱን ብቻ ካልቪኒስት ነው አሁን እሱ እና ከሰሞኑ በፊት ከመካነ ኢየሱስ ጋር ነበር ግብግቡ። እሱ ትንሽ የፖስት ያደረግ ከሰሞኑ ደግሞ ከካልቪኒስቶች ጋር እነ ቃለ ሕይወት ማለት እነሱ ጋር ደግሞ ግብግብ ጀምሯል። ሰው ዲቤት ተጠራርተዋል። አንዱ ያንዱን ትምህርት አጋንንታይ ነው። በተለይ የነ ኤርሚያስ ግሩፕ የነ አማን ሻሎምን የቃለ ሕይወትን ትምህርት ካልቪኒዝም እዚህ ኳልቱ ሰይጣኒዝም እናሳያለን። እሱ ደግሞ ወይም ሲናገሩ ይበዛል። ብቻ እኛም እንደሱ ብዙ አንፈልገውም፣ ግን አትሊስት ዲቤቱን ላሰማ ማለት ጥሪውን ማለት ነው። ይቀበል። ይሄን ፈርቶ ነው ወደኛ የሚመጣው።
ሳምቲንግ እንደዚህ ዩቲዩብ ላይ ቪዲዮዎችን አይቻለሁ። የመጀመሪያ ጊዜ አይደለም ስትናገር እንደዛ የሚል ነገር ስታወራ ሶ ውስጥ እየከነከነ ከሆነ እኔ እዚያው ሚዲያ ላይ አሁንም የመቆየት ፕላን የለኝም። እናቴን እያስታመምኩ ስለሆነ ኦኬ፣ እናቴን እያስታመምኩ ስለሆነ አሁንም ከ24 ሰዓት በላይ አልቆይም። ምናልባት ነገ ማይመች ከሆነ አንድ ቀን ጨምራለሁ፣ እነዚህን 2 ቀናት ማለት ነው። አንተ አባቶችን ስለማትቀበልና ታሪክን ስለማትቀበል ፕሮቴስታንቶች የሚቀበሉትን ታሪክንና አባቶችን ስለማትቀበል መጽሐፍ ቅዱስን ብቻና ብቻ ይዘን አንተ አጋንንታዊ ያልኩን ትምህርት ከኔ ጋር በኮሆስት ለውይይት እንድትመጣ ጥሪ ያቀርብልሃለሁ። እነ የካልቪንን ትምህርት ወይም ደግሞ የእናማኑን ሻለውን ትምህርት አጋንንታዊ ነው፣ የአጋንንት ትምህርት ነው፣ የክርስቶስ አይደለም ብሏቸው ነው። በነገራችን ላይ ዲቤት እዚህ ጋር ተጠራው። አንተ የምትናገረውን የምርም መንፈስ ቅዱስ እየመራ የምትናገር መስሏቸው የሚከተሉ ወገኖች ስላሉ እነሱንም ከጥፋት ለማዳን ምናልባት እንዳልከው ደግሞ የምርም የአጋንንትን ትምህርት እየተጋተን ከሆነ የአጋንንትን ትምህርት ደግሞ የሚከተል ሰው ስለማይድን እኛንም ከጥፋት እንድትታደግ ሰፊ እድል አዘጋጅተንልሃል። እሺ፣ ይሄኛው የአማን ሻሎም ነው። ኤርሚያስ አበበ የዲቤት ጥሪ ማቅረብ ፈልጋለሁ፣ አሁን በሚናገረው በዚህ ጉዳይ ላይ ማለት ነው። የካልቪን ትምህርት ማለት የዲያብሎስ ትምህርት ነው። በማን? እሺ፣ ኤርሚ እየሰማ ከሆነ የካልቪን ትምህርት የምን ትምህርት ነው? የዲያብሎስ ትምህርት ነው። አየው፣ ሌላ ኢየሱስ ከማለት አልፎ እሺ፣ ሌላ ኢየሱስ ከማለት አልፎ ማለት ነው ያ ሌላ ኢየሱስ ዲያብሎስ ነው ብሎ ስያሜም ሰጥቶታል። እንደዚህ የተባሉት ቃለ ሕይወት ጋር ያሉ ሰዎች ናቸው። ሰማ እንግዲህ ከዛ በክርስቶስ ጉዳይ ላይ እውነት ልንገራችሁ፣ የእባቡ ትምህርት ነው፣ የዲያብሎስ ትምህርት ማለት ነው። ይሄ ያንም የተናገርኩት አቋሜ ነው፣ አሁንም የምናገረው ነው። ወደ መቃብር እስከወርድ ድረስ ያለኝ አቋሜ ይሄ ነው። የተሞሉት ከመንፈስ ቅዱስ የተሞሉትን ቃል ሳይሆን የእባቡን መርዝ የጠጡ ሰዎች ናቸው። ኦኬ፣ እንግዲህ እንደሰማችሁት አጋንንታዊ የካልቪን አስተምሮ አጋንንታዊ ነው ብሏል። በፈለከው ጉዳይ፣ በካልቪን አስተምሮ ጉዳይ፣ በመረጥከው ጉዳይ ውስን ቤዞትንም ጨምሮ ማለት ነው ሊሚትድ አተመንትንም ጨምሮ እኔ ከአንተ ጋራ የዲቤት ጥሪ ማድረግ እፈልጋለሁ። ከፈለክ በፖስት ከፈለክ ደግሞ ገለልተኛ በምትለው በማንኛውም ቤት ላይ ማለት ነው። ስለዚህ አሁን እኔ በሰደብከኝ ምናምን ብለህ ትክክል ባልሆነ አነጋገር ተናገርክ ብለህ እንዳትቀር ምንም ነገር አሁን አልናገርም። ዞሮ ዞሮ ግን ኦልሬዲ ቤትህን ዘግተህ ከምታወራ እንደዚህ ቀረብ ብለህ እስኪ አጋንንታዊ መሆኑን አሳየ። እኔ ወንድምህንም አሽድ ወንድም ነው ብለህ አትቀበልም አውቃለሁ። እንዲህ ከአጋንንት አስተምሮ እንደወጣ እርዳኝ። ስለዚህ የዲቤት ጥሪ ያቀርብልሃለሁ። እዛ እንገናኝ። የፈለግከው ቤት በፈለግከው ጊዜ ማለት በፈለግከው ሰዓት ገብተን ዲቤት ማድረግ እንችላለን። እንግዲህ ኤርሚዬ አሁን እዚህ ጋር የጠሩት ወንድሞች ካልቪኒስቶች ናቸው። እዛው ምንድነው በወንጌል አማኞች ህብረት ውስጥ ካውንስል ውስጥ ያሉ ናቸው። አንድ ነን ምናምን እናንተ እኮ ሚካኤል ቤተክርስቲያን፣ ገብርኤል ቤተክርስቲያን እንደምትሉት ነው እያሉ የዋሃንን እንግዲህ ለመሸወድ ይጠቀሙ ነበር። ከዛ በተለይ በጣም እኛ ስናጋልጥ አልቻሉትም ማለት ነው። እንግዲህ ስለዚህ ወጥተው ዲቤት ብሎ ተጠራርቷል። ይሄ ሰሞኑን የሆነ ነገር ነው። ስለዚህ አሁን ያ ወንድም እንደዚህ የሆነ ያለው በነገርህ ላይ ይሄንን ለመሸፋፈን ነው። አየህ አሁን ቅድም ለምሳሌ ስጠይቀኝ ኖ እዛው ውስጥ ያለውን ነገር ይጨርስ መጀመሪያ ይቀበላቸው፣ ከእነሱ ጋር ዲቤት ያርግና በቃ አይተን ደግሞ እኛ የሚመቸን ከሆነ በሚመች ሰዓትና ጊዜ ከአሁን በፊትም በጠራነው ርዕሰ ጉዳይ እሱን የሚቀበል ከሆነ ካለበለዚያ ግን በምንም አይነት ነገር ሊሆን ይችላል ተቀዳሚ በሆነ ርዕሰ ጉዳይ ላይ ምንም ችግር የለም እንወያያለን ያልኩ ለዛ ነው። ፕሮቴስታንት ጋር ቃለ ሕይወት አለች፣ መካነ ኢየሱስ፣ ሙሉ ወንጌል፣ መሰረተ ክርስቶስ፣ ሰላም ወንጌል እንደዚህ ብዙ ነው። እርስ በርሳቸው የአጋንንት ትምህርት እየተባባለ ነው። ከዚህ በጣም የሚከረፋ ነገር ርዕሰ ጉዳይ ይዘው ገብተው ብዙ ነገር ላሳይ ይችላሉ። በነገራችን ላይ ላይቭ ላይ ሲያወሩ ማለት ነው በአደባባይ አንዳንዴ እንደዚህ ያው መቼም ሲጣሉ ወጥተው ይናገራሉ። ከዛ ደግሞ ኧረ ዝም በሉ ሰው እንዳያየን ምናምን ይላሉ ማለት ነው። ስለዚህ ዛጋ ያለውን ነገር ይጨርስ መጀመሪያ ተረተኛል። አሁን እንደዚህም የሚሆነው ለማታውቁ አታውቁም፣ እኛ ግን እናውቃለን ጉዳዩ ማለት ነው። አየህ ነጥብ ሲቆጠርበት እዛ ጋር ይመጣና እዚህ ጋር እንደው እንደምንም ብዬ በቃ አጭበራብሬም ቢሆን ነጥብ ላስቆጥር ነው ጉዳዩ። በነገር ላይ ይህንን ጉዳይ ከዓመታት በፊት ራሱ ወንድማችን የቅድም ገብቶ የወጣ ወንድም
በሌለበት ስሙን ያን ያህል ከምጠራ በሚል ነውና እንደው ክርስቶስ ራሱ ቢመጣ ማናችን ጋር ነው የሚሄደው? የሚመጣው ማናችንም ጋር አይመጣም። አንዱ ሌላ ይላል፣ አንዱ ሌላ ይላል። በቃ የተለያየ ትምህርት ብሎ ራሱ በአንደበቱ የተናገረበትንም ላሰማ እችላለሁ። ያው ዩቲዩብ እያለ ወደ ቲክቶክ ሲመጣ ነው እንግዲህ ብዙ ነገሮችን የቀያየረው። ግን ስቲል ፕሮቴስታንት እያለ ማለት ነው፣ ኦርቶዶክስ እያለ ሳይሆን ፕሮቴስታንት እያለ ራሱ አንዳንዶቹም ይሄ ጴንጤ የተባለ ቅጡን ያጣ የተበጣጠሰ እንትን ያለ እንደዚህ ያለ እንትን ከመምጣቱ በፊት ከ451 በፊት ወደ ነበረው ትምህርት ተመለሱ እያሉ በአደባባይ እስከ መናገር ደርሰዋል። በነገራችን ላይ ይህንን የማታውቁ ወንድም እህቶች ለዛ ነው ቆም በሉና የቤተክርስቲያን ትምህርት መጀመሪያ ስሙ ያልነው። እስቲ ለምሳሌ አሁን ሰው ሳያምን አይድንም ይባላል አይደል ኤርምዬ? ህፃናት አሁን ለምሳሌ የፕሮቴስታንት ህፃናት ያው ያምናሉ አያምኑም ነው የሚሉ ቢሞቱ የት ነው የሚገቡት ብለህ ብትጠይቃቸው ምንድን ነው የሚመልሱት? በዚህ ይህን ጉዳይ በነገራችን ላይ አንድ ወቅት ራሱ ኤርሚያስ ተጠይቆ የመለሰውን ምላሽ እዚህ ጋር ስሙ እስቲ። ትንሽ አጭር ነው። አንድ ልጅ እስኪያምን ድረስ እስከ የትኛውም እድሜ ሊሆን ይችላል፣ ብቻ እስኪያምን ምንድን ነው የምንለው? ያ ልጅ እንዴት እንደምንለው ምንድን ነው እምነቱ? ወይም ለጌታ አልተሰጠም ምንድን ነው የምንለው? ያ ልጅ የኔ ልጆች ለጌታ ተሰጠዋል። የጌታ ልጅ አልሆኑም አልከኝ እኮ። ልጅነት በመሰጠት አይደለም የሚገኘው በማመን ነው። አላመኑም እኮ እስከ ተወሰነ ዓመት አላመኑ። መቼም አያምንም ልጅ። ምክንያቱም አንድ ሰው ሲማር ሲገባው ነው የሚያምነው አይደል? ትምህርት ይቀድማል። የእግዚአብሔር ልጅነት በጥምቀትም አይገኝም፣ በአለማመንም በመሰጠትም አይገኝም፣ በእምነት ነው የሚገኘው። አዎ ያ ልጅ እኮ እስከ ተወሰነ ዓመት ተምሮ እስኪገባው አላመንም አይደል? የትኛው? ይሄ አንድ የፕሮቴስታንት ልጅ ለምሳሌ ተምሮ እስኪያምን ድረስ የእግዚአብሔር ልጅ አልሆነም። ከ7 ዓመት በኋላ ነፍስ ያውቃሉ። አዎ እኮ እስከ 7 ዓመት ምንድን ነው የምንለው ያንን ልጅ? አሁን እኔ ልጄ በኢየሱስ ክርስቶስ ታምናለሁ ብለሽ በስለተኛ እንጂ ይነግርሽ ነበር። ጥያቄው እኮ አይደለም። ያምናሉ እስከዛስ ድረስ ያለው ለምሳሌ እስከ 7 የሚሆን ምንም ምንድን ነው እምነታችሁ? ምንድን ነው አያምኑም። የክርስቲያን ቤተሰብ ልጆች ናቸው። እኔ ማን ልጅ ነው የሚሆነው? የኔ ልጅ ነው። የኔ የአማኝ ክርስቲያን ልጅ ነው ልጄ። እኔ ግን የእግዚአብሔር ልጅ ላይ ልጆቼ ግን ገና የክርስቲያን አማኝ የክርስቲያን ልጆች ናቸው። እነሱ ግን ክርስቲያን አይደሉም። የክርስቲያን አማኝ ልጆች ናቸው። አዎ ገዛ የክርስቲያን አማኝ ልጆች ናቸው። ልጆቹ ግን ብቻ ቤተሰብን ትተውና ልጆቹ ብቻ ግን ክርስቲያን አይደሉም። ለምንድነው ልጆቹ የሚተዉት? ነፍስ ያላወቁ ህጻናት አንቺ ለምንድነው ከቤተሰብ መነጠል ይፈለግሽው? ከቤተሰብ መነጠል ፈልጌ አይደለም ኤርሚዬ፣ በቃ ስለእምነት እንድናወራ ፈልጌ እንጂ ከዛ ብለሽ ካልሽ አሁን የክርስቲያን አሁን ልጆች ያው የሙስሊም ልጆች አይደሉም። እምነታቸው ምንድነው? እምነት ተብሎ ቢባል ክርስቲያን ነኝ ብሎ ይልሻል። በአንተ ማለት ነው። እኔ ጌታ ልጅነት አላገኘም። ደጋግሜ እኮ ነገርኩሽ። ምንድነው የፈለግሽው? አልገባኝም። አንድ ቃል 3-4 የመጣ አንድን ቃል 3-4 ያጠይቂ ስላልገባኝ ኤርሚዬ፣ ሌላ አይደለም። ይኸውልህ አሁን የእግዚአብሔር ልጅነትን ልበለስም የእግዚአብሔር ልጅነት መሬት ቆፍሪ ሰማይ ውጭ ደመና ላይ በበሪ የእግዚአብሔር ልጅነት በቤተሰብ በኩል አይገኝም፣ በእምነት በኩል እንጂ። በርኩበት በኢትዮጵያ ኦርቶዶክስ ታሪክ ራሱ እዚህ ጋር ኤርሚዬ ሰርፕራይዝ ማለት ነው። እሷን አቁሞ ወደ መሳደብ እኛን ወደ መሳደብ ገባ። ጥያቄዋን በዛ ሳይለንት ሙድ አደረገ ማለት ነው። በዚህ ይህን ያለ የሚያጭበረብረው ይኸው ስሙት። ለሚስቴ ሁሉ ነግሬያታለሁ። እየሰማቻችሁም ነው ማወራቸው። እኛ ወደ መሳደብ ገባ። እኔ ዛሬ አሁን ካሜራ ከፍቼ የማሳያችሁን መጽሐፍቶች የኔ ሜት አርገሽ የኔ ልጆች እንኳን ሊያነቧቸው ቀርቶ በእጃቸው አይነቧቸውም። የረከሱ መጽሐፍቶች ስለሆኑ በእጃቸው እንዲነኳቸው እንኳን አልፈልግም። እኔ ድንገት ህይወት የቱ ጋር ችግር የለም በእህቴ ችግር የለም። አንቺ አይደለሽም ጳጳሱ ቢኖር እናገራለሁ አልኩሽ። አንቺ ኖርሽም ተቀመጥሽ ምንም ችግር የለውም። እነዚህ መጽሐፍቶችን ያልኩት እኔ ጨርስና ልስጠሽ። ችግር የለውም። እኔ ስለ መጽሐፍቶች አንቺን አይደለም እየተናገርኩ ያለሁት። አንዴ ስምኝ እህቴ፣ መጽሐፍቶቹ የረከሱ ቆሻሻ መጽሐፍቶች ናቸው። መጽሐፍቶቹ ነው የተናገርኩት። አንቺም ቢሆን ማይክ ዘግተሽ ለምን ትለኛለሽ ብለሽ ትለኛለሽ። እነዚህ መጽሐፍቶች የረከሱ መጽሐፍቶች ናቸው። ሚዩት አድርጊ እህቴ። በቃ እኔ እንዳስወረደኝ አንዴ ገኒ ፕሊስ ጣልቃ ትግቢ። አንዴ
አይ መውጣት ትችያለሽ፣ ባይዘ የወንድሜ ቤት ነው። እኔ ማሳየት ያለብኝን ነገር አሳያለሁ። ግን አሁን ነው የመጣሽው፣ አትረብሽ፣ ሚውት አድርጊ። አለዛ መውጣት ትችያለሽ። ማንም እኮ በግድ እኮ አላስገባሽም። ይኸውልህ ተመልከት፣ ኤርሚዬ እንግዲህ ተመልከት። ሰው ሳያምን የዘላለም ሕይወት አያገኝም ይላሉ ወይም አይድንም ይላሉ። ኦኬ ከዛ እሺ ህፃናት ሳያምኑም እና እንደው ሳያምኑ ቢሞቱ እንዴት ነው? ወይ ማለት ክርስቲያኖች ናቸው ወይስ አይደሉም ብላ ስትጠይቀው መጨረሻ ያደረገውን አይታችኋል። ምንድነው የሆነው? እኛን ወደ መሳደብ ነው አቋርጦ የገባው። እንዲያውም ህሊና ያላት እህት ናት። ኧረ እባክህን ቆይ እኔ ጥያቄን መልስልኝና እኔ ስወርድ ችግር የለውም ፕሮቴስታንት እህትህ ነኝ ዞር በይ፣ እነዚህ ቆሻሾች ናቸው እነዚህ ምናምን ናቸው። ይህን ያለው የሚያጭበረብረው ባይዙ። ለማንኛውም እኔ አሁን አንድ ነገር ነው ሌላ ማሳየት የፈለኩት። ይኸው እዚህ ጋር ለምሳሌ ስማው፣ እየሰማኝ ከሆነ ኤርሚ አለ አንድ ይመለስና በነገራችን ላይ ገስት ገብታችሁ እንትን የምትሉ ሰዎች ግዴታ አይደለም ገስት ገብቶ እንትን ማለትና ታረጋጉ ምናምን። በተለይ ፕሮቴስታንቶች ከሆናችሁ እናዝናለን። ማሳየት ያለብኝና መናገር ያለብኝን ቤት እንትን ጉዳይ በወንድሜ ቤት እናገራለሁ። ምንም በግድ ለምነን አይደለም ያስገባናችሁ። መውጣትም ትችላላችሁ፣ አትረብሹ፣ ብቻ መቀመጥም ትችላላችሁ። ኤርሚ እየሰማኝ ከሆነ ይችኛዋን ልክፈትልህ፣ ከራሱ አንደበት እንድሰማ ነው። ይሰማላ? ምልክት ስጠኝ። ዝም ብለህ እዛው ሆነ። እሺ አይቻለሁ። በደንብ ስማ። አሁን እዚህ ጋር ራሱ ኤርሚያስ እነሱ ጋር ስላለው ልዩነት ምን እንደሚያወራ ማለት ነው። ፕሮቴስታንት ብለው ሲሏቸው በዛ ውስጥ ደግሞ ካልቪን ጆን ካልቪን እነ ሉተር ብለው ተከፋፍለውና ስማቸውን ብጠራ የነጮቹን ሁሉ እንኳን ብጠራ አደክማል። ድካም የስም ቁጥር አበዛው። ወደ ኢትዮጵያ ደግሞ ሲመጡ የእነኛው ነጮቹ አንዳንዶቹ ይዘው ብሎ መጡ። ሃይማኖቱ ይዘው ሲመጡ ከሃይማኖቱ ጋር ነገር ተክለው ሄዱ። መካነ ኢየሱስ ከቃለ ሕይወት ጋራ ወይ መሰረተ ክርስቶስ ከሙሉ ወንጌል ጋራ እንዳትግባባ የሚያደርግ ሸርም ተንኮልም ጭምር። ለዚህ ነው በህብረት ውስጥ እንኳን አብረው እንዳይቆሙ መካነ ኢየሱስና ቃለ ሕይወት እኛ መንግስት ነን አሉ። መንግስት ነን። ሌላው የራስ አልሰማቻቸውም። የቅርብ መጋቢ ጻድቁ አብዶ ያወጡትን መግለጫ የውስጡን ፖለቲካ እናወራም ብለን ነው ወንድሜ። አሁን እዚህ ጋር ይችን ፖይንት ሰምታታል ኤርሚ። የውስጡን ፖለቲካ እናወራም ብለን ነው። ሰው ውስጥ ላይ አንድ እንምሰልና ኦርቶዶክስ ጋር እንደፈለገው እናርግ ነገር ነው ጨዋታው። እንሞካከራ ተባብለዋል። ቃለ ሕይወት ከመካነ ኢየሱስ ጋር አንድ አይደለችም፣ መካነ ኢየሱስም ከቃለ ሕይወት ጋር አንድ አይደለችም። በቃ አለቀ። እዚህ ጋር በነገራችን ላይ ቃለ ሕይወት ከመካነ ኢየሱስ መካነ ኢየሱስ አንድ አይደለችም። ራሱ ነው የሚያምነው እንደዛ። እኛም የምንለው ሌሎቹ ደግሞ ቀደምት አብያተ ክርስቲያናት ብለው ያሉት እነ ኤፍራን እነ ገነትና መሰረተ ክርስቶስ ሙሉ ወንጌል ደግሞ ሆኖ መግለጫ ለብቻ ደግሞ ካውንስሉ ደግሞ ብሎ ሁሉንም ሰብስቦ የሚይዝ ጎተራ። በነገራችን ላይ ካውንስሉን ራሱ ኤርሚያስ አያምንበትም። ጎተራ ነው የሚለው። አየዋ ጎተራ ሲል ሁሉ እንዲሰብስበው የተለያየውን ነገር አንድ ያልሆነውን ነገር አንድ ላይ ሰብስበው ይዞ አንድ ነን የሚል ጎተራ ነው። እንደዛ ነው የሚለው። እኔ አላልኩኝም፣ እሱ ነው ያለው። ኢየሱስ አንድ ያላደረገው ትውልድ፣ ወንጌል አንድ ያላደረገው ትውልድ ካውንስሉ አንድ አያደርገው። እኛ ምን ላይ ነው ያዝልኝ ይዘናል። የኢየሱስ ትምህርት አንድ ያላደረገው ትውልድ ካውንስሉ አይሰበስበው። በቃ በኢየሱስ ትምህርት አንድ አይደለንም፣ በወንጌል ትምህርት አንድ አይደለንም። ስለዚህ ካውንስሉ አሁን አንድ መስሎ ቢመጣ አይሆንም ብሎ እያለ ነው የተናገረ ያለው። እኛ የምንለው እሱን ነው። በነገራችን ላይ ማለት በኢየሱስ ትምህርት አንድ አይደላችሁም፣ ስለዚህ አውጭ